አውቃለሁ መራር ነው መራብ መጠማት አውቃለሁ መራር ነው መራብ መጠማት ወስዶ አይጸናም እንጂ እንደመተካት እንግዲህ ብልጽግና ተመሰረተ ምናልባት ያቶ ለማ መገርሳና ያአብይ አህመድ መቃቃር የቱ ጋር ነው የሚጀምረው እኛኔ እናሸት ነበር በተለይ ለማ መገርሳ እንደከፋው በአንዳንድ ጉዳዮች ላይ ጥሩ ስሜት እንደሌለው ቪኦኤ ላይ ከመናገሩ ቀደም ብሎም እንደዚህ ውስጥ ለውስጥ እንሰማ ነበር አንድ እንደውም ቦታ ላይ ሀብል ሲሸልመው አብይ አህመድ እሱ ነገር ዝም ብሎ የመጣ አይደለም እዚህ ራሱ ያኔ በዛ በጫጉላው ጊዜ በሃኒሙኑ ጊዜ እዚህም ሲመጣ የነበረው ሁኔታና ዲሆነ ቅር ያለው ነገር አለ ለማ የሆነ ወጥቶ አውጥቶ ማይናገረው ግን ደግሞ የሆነ የከፋው ነገር እንዳለ እናስባለን በወቅቱ ያው አብይ አህመድ ኢትዮጵያ ስለሚል ጆሮም ሁሉም ትኩረቱም ወደሱ ስለሆነ ለማም በሌላ መልኩ ነበር ስናየው የነበረው በርግጥ ኋላ ላይ ነገሮች እስኪገቡን ግን ምንድነው የሁለቱ በለማ ስም የሚጠራ የለማ ምንድነው ቲም የሚባል በሰማም ይጠራ ነው ያ ቲም ለማ ከኋላ ሆኖ በኋላም እየተገፋ አሁን ጭራሽ ከፖለቲካውም የማናይበት ሁኔታ ነው የተፈጠረውና እንደው ታስታውሳለህ ምንድነው የሁለቱ ሰዎች እንደዚህ እየተለያዩ መጣው አሁን መጨረሻ ላይ ባላንጣ ይሆኑበት ለማና አብይ መጀመሪያ እንግዲህ አለመግባባት እነሱ መካከል የተፈጠረው ያው አብይ ብልጽግና የሚባል ድርጅት ለመፍጠር ለለማ ተናገረ መጀመሪያ አይ አብይ ይሄ ነገር በዚህ ሰዓት አይሆንም ህዝቡ እድል ሰጥቶናል አሁን በዚህ ሰዓት የምናደርገው የኢትዮጵያ ህዝብ የፈለገውን ፓርቲ እንዲመርጥ ምቹ ሁኔታ መፍጠር ብቻ ነው መሆን ያለበት አብይ ጓደኛዬ የኢትዮጵያ ህዝብ ቺን ቤተ መንግስት ለሁለት አመት የሰጠን ቀጣው ምርጫ ላይ እንደው ለመጀመሪያ ጊዜ ኢትዮጵያ ውስጥ ምርጫ እንዲኖር ነው አይሆንም አብይ ተው ሌላ አጀንዳ አታምጣ ብሎ አልተስማሙ ከዛ በኋላ ሽምግልና ሁሉ ተጀመረ አስተዋውሳለሁ የኦህዴድ ሽማግሌዎች ሁሉ አብይና ለማ ማከል እንግዲህ በዛን ጊዜ ለማ የኦሮሚያ ፕሬዝዳንት ነው እንትን ተባለ ሽምግልና ተጀመረ አብይ አይ ይሄ ካልሆነ ማንንም ኃይል አቆምኝም ብሎ ሄደበት እንግዲህ ለማን አንተ እንዳልከው ጓደኛዬ ብሎ ወርቅ መሸለም እንደዚህ አይነት ነገር ያረጋል በአደባባይ ከዛ ውጪ ግን ለማን የሚያደርገው ለማን ያችን እንቢ ስላለ ብልጽግና የንግስናዋን ፓርቲ ለማ አልቀበልም ስላለ ለማ ላይ ዘመቻ ተጀመረ ዘመቻ ብቻም አይደለም ቀስ ተብሎ ለማን የመግደል ሙከራዎች ነበር በመርዙሉ በመርዝ የኦሮሚያ ክልል ፕሬዝዳንትን በመርዝ ለመግደል ተሞክሯል ለማ ሃይማኖቱን የሚወድ ሰው ነው ለማ እንዳውም ፖለቲከኛ አይደለም ትላልህ ብታገኙ ካመነ ያምናል እኔ ጓደኛዬ ስለሆነ እሱ አንድ ቀን ሊናገር ይችላል ካመነ ያመነ አይ ምንም አይጠረጥርም አንተ ግን እሱን እግዚአብሔር ይጠብቀዋል ብዬ ስለምገምት ነው በኔ የኔ እምነት ነው አንድ ጊዜ በመርዝ እንዲሞት ሙከራ ተደርጓል አብይ ነው የሚያደርገው አዎ ምን ኦሮሚያ ውስጥ እኮ በመርዝ መግደል የተለመደ ነው አሁን አለማየሁ አቶምሳ
መርዝ ነው ያስበሉት ከዛ በኋላ ካንሰር ሆኖበት ሞተ እና አብይ ለማ መገርሳ ኦሮሚያ ፕሬዝዳንት በነበረበት ጊዜ በየጊዜው የሚወራ የኦሮሚያ አመራር አካባቢ የሚታወቅ ነገር አለ ለማ ካንሰር ይዟል ሊሞት ይችላል ተብሎ ይነገራል ሁሉ ጊዜ እና ይታመማል በሽተኛ ነው ለማ ምን ይባላል ለማን ደግሞ ማግኘት አትችልም ማየት አትችልም እና አዲስ ወረጋ ፖስት ሲያረጉ የለማን እንትን ስራዎች ብሎ የለማ ፎቶ ይከሳ ምናምን ፈልጎ ነው ፖስት የሚያረጉ በዛን ጊዜ ፎቶው ይሁን እንደዚህ ያ በሽተኛ አስመስሎ ግን ለማ በሽተኛ አይደለም ዛሬም ጤናማ ሰው ነው እንገናኛለን እና በዛን ጊዜ ለኛ የምንነገረው በነገራችን ላይ ከለማ ጋር ተቆራርጠን ነበርኛ የሆነ ሰዓት ላይ ናቢ ነው የሚያረጉት ይሄንን እና ለማ ይታመማል በሽተኛ ነው እሱ እንትን ነው ይባላል እኛም ተቀበለናል ባይዘው እኔ ሁሉም አመራሮች ለማኮ እንትን ነው ያሟል ካንሰር አለበት ብለን ወስደናል ለካ እነሱ እንትኑን ግራውንዱን ያመቻቹ ነው ሰውየውን እንትን ለማድረግ እና በሆነ ጊዜ ያው ዲቴሉን አላወራም እዛ ሀገር ያሉ ሰዎች አሉ ግን መረጃ አግኝቶ ራሱን እንትን አደረገ ከዛ ቀን ጀምሮ አብይና ለማ ጠላት ሆኑ ግን ለማ ያንተ ጥያቄ ከዛ ያንን ለኢትዮጵያ ህዝብ ለምን አልገለጸም ትላለህ ለማ እንግዲህ በዛን ጊዜ ሃኒሙን ነው ለማ ፕሬዝዳንት ሆኖ አብይ ጠቅላይ ሚኒስትር ሆኖ በቃ ሁለት ሳንቲም እንትን የአንድ ሳንቲም ሁለት ገጽታ ተብሎ ነው ለማ አብይ ምንም ለማ ራስ ወጥቶ እኔና አብይን ሞት ብቻ ነው የሚያለያየን ብሎ ተናግሯል አምኖ ነው እንደዚህ የሚለው ለማ ይሄ ተንኮለኛ አይደለም እና ግን ይሄ ካንሰር ፖለቲካ ለኛ ነው የምንነገረው እንጂ ለሱ ጋር ይደርሳል አላውቅም ነገሩ ለካ እንደዛ ለማድረግ እንደሆነ በኋላ ላይ ያ ሙከራ ሲደረግ ሰው መጥቶ ለሱ ሲናገርና እሱም እንትን ብሎ ኮንፈርም ሲያደርግ ነገርዮ አብይ ላይ ተበላሸበት አልተቻለም አብይ የተለያዩ ጊዜም የግድያ ሙከራዎች ተደርጓል ለማ ላይ ማለት ነው በአብይ ታዘዘ ሁለት ጊዜ ግድያ ሙከራው ተደርጓል ሁለቱም ግድያ ሙከራዎች እሱ ከስልጣን በነገራችን ላይ የግድያ ሙከራውን ይመጣበታለሁ ለማ መፈንቅለ መንግስት ነው የተካሄደበት ኦሮሚያ ላይ በሌሊት ከምሽቱ 2 ሰዓት ጀምሮ የሥራ አስፈጻሚ የኦዲፒ ሥራ አስፈጻሚ ስብሰባ ተቀምጦ 9 ሰዎች ለማን ጨምሮ ማለት ነው ናዳነች አቤቤ ነሽመልስ አብዲሳ አዲሱ አረጋ እና ብርሃኑ ጸጋዬ እና አብይ አህመድ እና አለሙ ስሜ እና ፍቃዱ ተሰማ እንግዲህ እነኚህ 9 ሰዎች ተሰብስቦ ከሌሊቱ ከምሽቱ 2 ሰዓት በኋላ ሰው ከተኛ በኋላ ስብሰባ ብሎ ተባረሃል ተባለ ምንድነው አለ ለማ ተባረሃል ነገ ጧት ፓርላማ ቀርበ እንትን ሚኒስቴር ትሆናለህ መከላከያ ሚኒስቴር ተባለ ከዛ በኋላ ኦሮሚያ ክልል ፕሬዝዳንትነት ከፈለክ ሂደ ታስረክባለህ ካልፈለክ ገብተህ ትተኛለህ ተባለ በቃ ሙሉ አዘጋጅተው ነገርየውን አየና አግሬሲቭ ናቸው እነሱ እንግዲህ እኛ የማዕከላዊ ኮሚቴዎች አልሰማንም ፕሬዝዳንት የኦሮሚያ ፕሬዝዳንት ሲነሳ እኔ ካቢኔ አባል ነኝ አላውቅም
ጨፌ ግቡ ተባለ። ከእንቅልፍ ስንነሳ ጠዋት ሜሴጅ አለ በሞባይላችን ላይ ጨፌ ገብታችሁ ጠዋት ግቡ ተባለ። ጨፌ ኦሮሚያ ስብሰባ እዛ ስንሄድ አጀንዳውን አናውቅም። እኔ የጨፌ አባል አይደለም ካቢኔ አባል ስለሆንኩኝ እሳተፋለሁ። ምንድነው ብለን እንትን ስንል ሽመልስ አብዲሳን ለፕሬዝዳንትነት እጩ አቀረቡ። ምንድነው እየሆነ ያለው ብለን እንዴ በህጉ መሰረት አንድ ፕሬዝዳንት መጥቶ እኔ አልችልም ብሎ አቤቱታ አቅርቦ በምክር ቤቱ መጽደቅ አለበት። ለምንድነው የማትችለው? አንተ በህዝብ አትሊስት የሆነ ውሸት ምርጫም ቢሆን ተመርጧል። እዛ አባል ነው እሱ መተ ስልጣን ማስረከብ አለበት። ያ ምንም ነገር ከስልጣን ሳይወርድ የሆነ ከስልጣን ሳይነሳ አቤቱታ አቅርቦ ለምሳሌ ነገዱ ከስልጣን ለቆ ወደ ፌደራል የሄዱት አቤቱታ አቅርቦ ነው። ያው አብይ ሸውዷቸው ነጋኑና አግዙኝ ብሎ ነው ነገዱም ከዛ ከአማራ ክልል ፕሬዝዳንትነት የተባረሩት ኑና ነጋ ስራ አግዙኝ እኔ ልሞት ነው ብሎ ጠይቆ ነው። እኛ ጋም እኮ ለማ ከዛም በፊት ዝግጅት ሲያደርጉ የነበረበት እኛ እንዳንቃወም ብዙ ጥረት አድርጓል አብይ። እንደው እነዚህን ሰዎች እና ዳነችን እነ ሽመልስን እነ ፍቃዱ ተሰማን እንዴት ከጎኑ አሰለፈ? እንግዲህ ለማ ነው በኦሮሚያ እንትን ውስጥ በጣም ተሰሚነት ያለው። እንግዲህ አባዱላ ገመዳ መካከለኛውን አመራር ከቀበሌ ጀምሮ ያለውን ሲያደራጅ በዋናነት ብቅ ካሉትና ትልቅ አቅም ከፈጠሩት አንዱ ለማ ነው። ለማን የመሰለ በኦዴድ ውስጥ ተወዳጅ የሆነ ሰው ይያለ እነዚህ ሰዎች እነ ፍቃዱ ተሰማ፣ ዳነች አበቤ፣ እነ አለሙ ስሜ እንዴት ከአብይ ጎን ተሰለፉ? ጠቅላይ ሚኒስትር ሆኖ ቤተ መንግስት ስለገባ አቅም አለው ብለው ፈርተው ወይስ አምነውበት ምንድነው? እነኚህ ሰዎች ከጀመሩ የአብይ አህመድ ምልምል ናቸው። ነገሩ የተበላሸው ጅማ ጉባኤ ላይ ነው። 9ኛው የኦህዴድ ጉባኤ ጅማ ላይ የተካሄደው የኦፒዲዮ ስም ወደ ኦዲፒ የተቀየረበት ጊዜ እኛም ማዕከላዊ ኮሚቴ የገባንበት ጊዜ ድራማ ተሰርቷል። እዛ ጋር ለማ ጉባኤውን መጨረሻ ቀን ነው መጥቶ የተሳተፈው። አብይ ነው ሁሉንም ነገር ጨርሶ ማን እንደሚመረጥ ማን ስራ አስፈጻሚ እንደሚሆን ማን ማዕከላዊ ኮሚቴ እንደሚሆን አብይ ጨርሶ ለማ አምኖት ነው መሰለኝ ለአብይ ተው አብይ የራሱን ሰዎችን መልምሎ በነገራችን ላይ እኔን የጠቆመኝ ለማ ነው። መድረክ ላይ ሆኖ ምልኬሳም ማዕከላዊ ኮሚቴ ይግባ ብሎ የጠቆመኝ ከመድረክ ነው የተጠቆምኩት። ብቸኛ ሰው ግራ ገብቶታል መሰለኝ በዛ ሰዓት ለማ ራሱ መጠቆም ያለበት ሰው ቀርቷል ምናምን ብሎ እጃውጥቶ እኔ እሱ ነው እኔ የጠቆመኝ እና ነገርየው ከ2018 ጀምሮ ነው። መስከረም አብይ ኤፕሪል 2018 አይደለ የተመረጠው። መስከረም 2018 ነገርየው ኦሬዲ አብይ የራሱን ማፊያ ቡድን አዘጋጅቷል። 2018 የራሱን ማፊያ ገዳይ ቡድን አዘጋጅቷል። ለማ ግን አይ ችግር የለውም ብሎ በዛን ጊዜ እንትን ብለዋል። የትም አይደርስም ብሎ መጨረሻ ላይ መፈንቅለ መንግስት ሱ ላይ አካሄዱ። ህጉን ሳይ ቢያንስ የሆነ ነገር ፕሮሲጀራሊ የሆነ ማመልከቻ ያስገባል ምናምን እንኳን ብሎ ያ የለም። የሆነ ጊዜ ኦዲፒ ስብሰባ ላይ አብይ መጥቶ ያመኛል ምናምን መድኃኒቶችን ሰብስቦ ይዞ መጣ። የሆነ መድኃኒት የሆነ ይዞ መጥቶ
ወንበር ላይ አስቀመጠ መድኃኒት ይው በዚህ ነው የምኖረው ለማ ወደ ላይ መጥቶ ከፕሬዝዳንትነት ለቆ እኔ ጋር መጥቶ እኔን ያግዘኛል ስብሰባ ላይ እኛ ደንግጤ ወይኔ ጠቅላይ ሚኒስቴራችን እንደዚህ አሞ እንደዚህ መድኃኒት እየዋጡ ነው እንደዚህ ለማ ገዱም እየመጣ ነው ለማ መጥቶ ያግዙኛል መድኃኒት አሳይቶ ደርዘን ይዞ መድኃኒት ከዛ ታምናለ እንግዲህ ጠቅላይ ሚኒስቴር ነው እና ወደው በቃ ምን ችግር አለ ለማ ወደ ላይ መጥቶ እሱም ቢያግዝ ምናምን ሐሳብ ለካሱ ሌላ ጉዳይ ነው እና በአጠቃላይ ለማ ከሱ ጋር የተጣሉት የአብይ ይሄ ብልጽግና ጉዳይ ሲመጣ ከዛ በኋላም በዛን ጊዜ እንግዲህ ለማ መጣላት ይችል ነበር በአደባባይ መጣላት ይችል ነበር ነገር ግን በዛን ጊዜ ምንድነው ያለ እኛ እዚህ ብንፋጅና እዚህ ብንጣላ አንደኛ ህዝቡ ይከፋፈላል ይላል ለማ እንደው እንታገል ምናምን ብለን ስናወራ አይ በዚህ ሰዓት ሰው ትንሽ ረፍት ይወሰድ እንደው አብይም እያለ ነው ሰው መከፋፈሉ አይቀርም አይሆንም ሁለተኛ እዚህ ጋር እኛ ስንደባደብ ህዋት ሊመለስ ይችላል የሚል እንትን አለ አስተሳሰብም አለ ስለዚህ ትንሽ እኛ ራቅ እንበል እንደው ኢትዮጵያ ህዝብም ይወስናል የሆነ ሰዓት ላይ ያቁታል ሰውየው የጊዜ ጉዳይ ነው እንጂ everybody አብይ ምንነት ስለሚያቅ እኛ ቶሎ እንትን መጋፈጡን ከጀመረው ወይ ልንገደልን እንችላለን ነኚህ ማፊያዎች ርራሄ የሌላቸው ሰዎች በየቀኑ ዜናው የሞት ዜና በሆነበት ጊዜ የክልል አመራር ሳይቀር ይገደላል ስለዚህ እንደው ትንሽ እስቲ ዝም ብንልስ እሱ ግን አብይ ግን ዝም አላለም እኛ ላይ እኛን ያልተሰጠን ስም አለ እንዴ እኛ ያሉነውን ነገር ኦኔግ ይሉዋል ምን ይሉዋል ጻረ ምናምን ይሉዋል በቃ እሱን ችለን እንደው እስከ ህዝቡ እስከምረዳ ድረስ መቻሉ ነው እንደው አሁን አንተ ለማመገርሳ ጸረ ኢትዮጵያ ትላለ በምን አቅም አብይ ነው አሁን ኢትዮጵያዊነትን እንትን የሚያውቀው ኢትዮጵያ ህዝብን የሚያውቀው አብይ ነው ወይስ ለማ ነው ኢትዮጵያ ህዝብ ይፍረድ ብሎ ነው ለማ ዝም ያለ ባዙ ሱራሱ እንትን አለበት የሆነ የተወሰነ ህዝቡ ራሱ መጠየቅ ነበረበት የሚል እኔ የተወሰነ ነገር ተናግሬ ያለው ሐረር ላይ ሄዶ አምቦ ላይ ሄዶ አዳማ ላይ አዲስ አበባ ላይ ተናግሯል ስብሰባ ሽማግሌዎችን ሰብስቦ አብይ ወደ ገደል እየወሰደ ነው ብሎ ተናግሯል እኔ አብይ ላይ ምንም ችግር የለብኝ እኔ ስልጣን የሚባል ነገር አልፈልግም ነገር ግን የአብይ መንገድ የጦርነት መንገድ ኢትዮጵያ ህዝብ ወደ ገደል እየተወሰደ ነው ብሎ ለማ ተናግሯል ነገር ግን ከዛ በኋላ ለማ ላይ የተካሄደው ምንድነው ካምፔን ሁላችንም የምናውቀው በቃ የካራክተር አሳሲኔሽን የተለያዩ ነገሮችን አድርጎ ለማደረገ ማለት ሴራዎች የተለያዩ ሴራዎችን ተነግሮ ማልቅ እንትን ተደረገ ምናልባትም ከሀገር መሄዱ ይሻላል በሚል እሱ መሄደ እኔም ሄድኩኝ ሌላው ደግሞ ዝም አለ በዛው ነገርየው ተበላሸ ዛሬ እንግዲህ በየክልሉ አንድ በአንድ ነው ህዝብ እየተበላለው ጀመራ ሚልኬሳ እንትን አንድ ነገር ሰምተን ነበር ያኔ እንደውም በወቅቱ አሁን ሊያብይ አህመድ ደጋፊ ሆኖ የኛ ባልደረባ ሲሳጊና ብዙ ጊዜ ያነሳው ነበር በልጧቸዋል አብይ አህመድ የኦህዴድ ስራ አስፈጻሚ ማዕከላዊ ኮሚቴን በለጣቸው እሱ በሌለበት ከኦህዴድ ከኦዲፒ ሊቀመንበርነት ሊያነሱት ነበር መክረው ጨፌ ኦሮሚያ መክረው ጨርሰው እሱ ቤተ መንግስት ጠራቸውና ሁሉንም እስቲ መጽሐፍ የሚጽፍ ከማላችሁ አንድ ሰው ካለ ንገሩኝ በቃ ብትንትናቸውን አወጣ
የሚል ነገር ሰማን በወቅቱ። እውነት እንደዛ አድርጓል? እናንተን በእውቀትና በምንድነው ይሄ ስማርት ነው የሚባለው ስማርት ሆኖ በልጧችሁ ነው እናንተ እሱን ልታነሱ ፈልጋችሁ ግን እሱ ተገልብጦ ሁሉንም የሱን ተቋሚዎች በሙሉ ኦዲፒ ውስጥ ያለውን በሙሉ ደጋፊ አድርጎ እናንተን የተወሰናችሁትን ምንድነው ፈንቅሎ ያስወጣበት ምክንያት አብይ አህመድ ብልጥ ስለሆነ ነው። መጻፍ ይችላል፣ ሌላው አይችልም። የተሰባሰቡት በአብዛኛው ኦህዴድ ውስጥ በትምህርቱም ያልገፉ ብዙም ዕውቀት የሌላቸው ባለፈውም ታየ ሲያነሳው ነበር። ስለዚህ አብይ ብልጥ ነው በቃ ስለበለጣቸው ነው ኦህዴድን የተቆጣጠረው የሚል ነገር ይመጣልና ይሄ ነገር ተፈጥሯል። መጽሐፍ እስቲ ከማላችሁ አንዳችሁ የሚጽፍ ካለ እጁን ያውጣ ብሎ አብይ በዛ ደረጃ እናንተን ለማሸማቀቅ የሄደበት ሁኔታ ነበር እንደው ታሪኩን ካስታወስከው? አንደኛ ነገር የአብይን ከስልጣን ለማውረድ ኦዲፒ ወይ ደግሞ ኦህዴድ ውስጥ እንቅስቃሴ አልነበረም። ውሸት፣ ምንም አይነት እንቅስቃሴ የለም። እስከ ዛሬ ድረስ ራሱ ምንም አይነት እስከማውቀው ድረስ አብይን ከቤተ መንግስት ማስወጣት ወይ ከድርጅት እንትን ማድረግ ለምን ማን ነው ይሄንን የሚጠይቀው? የተጠየቀው እኮ ይሄንን አቁም፣ ጦርነቱን አቁም ነው የተባለው። አብይ ብልጽግና ብለህ የምታመጣውን ነገር አቁም፣ ኢትዮጵያ ወደ ዲሞክራሲ ትሸጋገር፣ ጸረ ዲሞክራሲ አትሁን ነው አብይ የተባለው። ከዛ ውጪ አሚን እሱንም እኛ ብዙም ገፍቴን እንትን አላደረግነው። በተለያዩ ማለት በመድረክ ደረጃ ሐሳቦችን እናነሳለን። ከዛ ውጪ አንድም ሰው አብይ እንዴት ነው ቤተ መንግስት የምትቆየው እንደዚህ 1 2 3 4 5 ብታረግ ሰላም ፈጥረ ኢትዮጵያ ውስጥ ማንንም ሰው ከቤተ መንግስት ውጣ ምል ሰው የለም፣ አይመጣም። ደሞ ከኦሮሚያ የለም፣ አይታሰብም። ስለዚህ ለሲሳይ የተነገረው እንትን ውሸት ነው። ከነሱ ተዘጋጅቶ እሱ ግን ገልብጦ ምናምን ፊልም ይመስላል። ይሄ እንትን አድቬንቸር ያብይ እንትን ነው በቃ ሁሉ ጊዜ እንዲህ አይነት ነው። የውሸት ነው የሚያወራ። እንደዚህ አይነት ነገር የለም። ማንንም ሰው እንደው እኛ እኮ ራስ ትንሽ እንደው ዝም እንበል ነው የተባባልነው። በቃ ህዝቡ እስኪረዳ ድረስ በተጨባጭ እስኪረዳ ድረስ ለምንድን ነው አብይ ፊት የምንቆመው? እኔ አሁን በግሌ ኦዲፒን ሲያፈርሱ ስብሰባው ላይ ተገኝቼ ረግጬ ነው የወጣው። እንደነገው ደሚቱ ሀምቢሳ የፌደራል የአብይ ሚኒስቴሮች እንትን የካቢኔ ኃላፊ ምናምን ነበረች። በዛን ጊዜ ደውላ ትፈልጋለህ በጠቅላይ ሚኒስቴር አለችኝ። እሺ በንጋቱ 2 ሰዓት ቤተ መንግስት ቅረብ ተባልኩ። ጠዋት ፊቴን አጥቤ በሩጫ ቀረብኩኝ። እዛ ላይ አብይ ምን አይነት ጸረ ዲሞክራሲ እንደሆነ ተረዳ። አንተም ብቻ ነው የጠራው ፊት ለፊት የተገናኛችሁት? አዎ በዛን ጊዜ 3 ሰዎችን ስብሰባው ረግጠን ኦዲፒ አይፈርስም ብልጽግና አይመሰረትም ብለን የወጣ ነው ከስብሰባ አዳማ ስብሰባ የተካሄደው 3 ነን። እኔን የጠራኝ አብይ፣ አንዱ በሽመልስ፣ ሌላው በፍቃዱ ተሰማ ተገመገሙ። እኔ በአብይ ነው ተገመገምኩ። አብይ ጠርቶኝ ብዙ ነገር አወራን። መጨረሻ ላይ ይኸውልህ ምልኬሳ ድርጅት ውስጥ ሆነ መንግስት ውስጥ ሆነ እኔ ላይ መስራት አይቻልም። አንድ በል ወጥተም ተቃዋሚ ሆነ በምርጫ ታግዬ ቤተ መንግስት ገባለሁ እሱም አታስበለ። 2 በል ሶስተኛ እንደ ድሮ አመጽ አንስቼ እንትን ሰልፍ ወጥቼ መንገድ ዘግቼ ምናምን ወደ ስልጣን መጣለው የሚባል ነገር እሱም አይታሰብም ኢትዮጵያ ውስጥ አለ። ጫካ ገብቼ በረሃ ገብቼ
ወደ አዲስ አበባ መለሳለሁ ብለህ የምታስብ ከሆነ እሱ የለም ኢትዮጵያ ውስጥ አለ። በምንም ታምር ቤተ መንግስት ስሞት ብቻ ነው እቺን ቤተ መንግስት የሚለቀው አለ። ስሞት እቺን ቤተ መንግስት አሁን አሳምሬያለሁ፣ በግሌ ነው ያገኘሁት፣ ማንም ሰው አልረዳኝም እዚህ ቤተ መንግስት ለመግባት አለ። ህልሜን ደግሞ የሚያጨናግፉ በምርጫም ይሁን በሰልፍም ሰላማዊ ሰልፍም ይሁን መንግስት ውስጥ ነው ጫካም ገብቶ ጥይት አይደለም የምጠቀመው አለ በቢላ ታያለ በቢላ ብድግ ደንግጬ እኔ እስከዛ ድረስ አትውሰደኝ አሉ። አትውሰደኝ እስከዛ ድረስ እኔ አብይ አህመድ እንደው ለ20 አመት እድሜ ከሰጠ እግዚአብሔር እንዴት ነው የምትቆየው ቤተ መንግስት ውስጥ? ኢትዮጵያ ሰላም ትፈልጋለች። ኢትዮጵያ ውስጥ ፍትህ ያስፈልጋል፣ ዲሞክራሲ ያስፈልጋል። ይሄንን ካለ ማን ነው አንተን ከቤተ መንግስት የሚያስወጣ? ማንም እኮ የለም። አንተ ኦሮሚያ ውስጥ ጦርነት ኦሬዲ ተጀምሯል። በዛን ጊዜ ዲሴምበር 2019 ነው ጦርነት ኦሬዲ ተጀምሯል። ሰላም ይምጣ ኦሮሚያ ውስጥ፣ ሌላ ቦታም ሰላም ይምጣ። የተባለው ለኢትዮጵያ ህዝብ ዲሞክራሲ እናምጣ ነው። እኔ ካድሬም አይደለም ከዩኒቨርሲቲ ነው የመጣው። ካላመንኩ ምንም ጥቅም የለኝም አንተ ጋር መቆም። ካመንኩ ግን ወረዳ አስተዳዳሪ ሆኜ የሆነ ቦታ መድበኝ ብዬ እንትን ስል ከሱ የተረዳሁት ፋሺስት መሆኑን እና እኔ እንደውም በጣም አስደንጋጭ ነው። ከዚህ በፊትም እንደው ባንተ ይሄ መገለጹን ሰምቼ ብዙ ጊዜ አነሳው ነበር። እንደው ካንደበት አሁን ሲሰማው እጅግ ነው የደነገጥኩት። በጣም ነው የደነገጥኩት እውነት ለመናገር እንዲህ አይነት ሰው አሁንም ድረስ እዛ ቤተ መንግስት ቁጭ ብሎ ኢትዮጵያን እየመራ መሆኑን ስናስበው ይገርመናል። ምን ማለት ነው? ከፊት ለፊቴ እንቅፋት የሚሆኑትን በሙሉ አይደለም በጥይት በቢላዋ እየከታተፍኩ ነው ማጠፋቸው ብሎኛል። አሁን ይሄ ለኦሮሞ ህዝብ እንግዲህ ኦሮሞ ህዝብ እያሰብን ምን ማለት ነው? እንደው ወደዛ ወደ እንትን ለማለት አይደለም። የኦሮሞ ህዝብ ሁላችንም የተፈጠርንበት ነው እናውቃለን። እንዲህ አይነት ሰው የኦሮሞ ህዝብ የሚወክል አይደለም። ግን ምን ተሰማ? በዛ ደረጃ እከታትፋለሁ። በጣም ከባድ ንግግር ነው። እኔ አንድም ቀን ከኢትዮጵያ ወጥቼ የውጭ ሀገር ኖራለሁ ብዬ አስቤ አላውቅም። ፒኤችዲ ስማር ኦሮሚያ ውስጥ ፕሮቴስት ነበር። ኢትዮጵያ ውስጥ የምታውቀው ነው። 2015 አካባቢ ስዊዘርላንድ ሄድኩኝ ለ3 ወር። ብዙ ሰው አይ ውጭ ሀገር መቅረት አለብን፣ እንዴት ነው የምትመለሰው? ይገሉሃል ምናምን ይሉኛል። ኧረ እኔ ከሀገሬ አልወጣም ብዬ ተመለስኩ። በዛ ጊዜ ጭንቅላቴ ውስጥ ስላልነበረ ያቺ ቀን ግን ከአብይ ጋር 2 ሰዓት የፈጀ ክርክር አካሄደን መጨረሻ ላይ እሱ ሲያስፈራራን እኔም መልሼ ከቤተ መንግስት እንድትወጣ አይደለም እኔ አንተን እየተቃወምኩ አይደለም፣ ብልጽግና ግን ቤተ መንግስት ውስጥ የሚያስቀራ መሳሪያ አይደለም አልኩ። አይጠቅምም አልኩ። አንተን አይጠቅምም። እኔ እየተናገርኩ ያለው አንተን የሚጠቅመው ይሄ ነው ብዬ ተናገርኩ። እደግፍሃለሁ፣ በሚችለው ወረዳ አስተዳዳሪ ሁኜ አገለግላለሁ። እሱ ግን ምን ይላል? እኔ ማለት በዛ ቀን ነው እንግዲህ ከኢትዮጵያ መውጣት አለብኝ ብዬ የወሰንኩት። በዛችው ቀን ፌሎሺፕ መፈላለግ ጀመርኩ፣ መጻጻፍ ጀመርኩ። ከዛ ወጥቼ ለሚስቴ ነው የተናገርኩት። አለቀሰች። በቃ ይሄ እንደምሞት ሁሉ ይሁን ታየኝ። ለ2 ሳምንት እንቅልፍ የሚባል እንደዚህ ትተኛለህ ግን አተኛም።
እኔ አንድም ቀን በወያኔ ጊዜ አንድም ቀን እንደዚህ ሆኜ አላውቅም። በጠቅላይ ሚኒስቴር ከሱ በላይ ስልጣን የለም ኢትዮጵያ ውስጥ። ይገላል፣ እንትን አለው፣ መሳሪያ አለው፣ ስልጣን አለው፣ ያደርጋል። እኔ ከቤተ መንግስት ሁሉ እስከሚወጣ ድረስ አላመንኩም። ያየው የሆነ አላመንኩም። ቤተ ገብቼም መቼ ነው የሚመጡ ብዬ ነው የሚጠብቀው። እና ሻኔ ነው ብሎም ያሰሩን ጊዜ አብይን ጠይቄ ወይ አልሰማሁም እንደዛ አደረጉ እንዴ ያለ እንዳልሰማው እንትን ምን እንዳሰበው አብይ የማያውቀው ነገር አይደረግም። ኦሮሚያ ውስጥ ምንም አይነት ግድያ አብይ አያውቅም የምትለው ነገር የለም። ደግሞ እኔ ካቢኔ አባሉኝ እንደዚህ ወስዶኝ ኮማንደሮች ናቸው ነፍሴን ያዳነው አናደርግም ብሎ ምን አጠፋ ይልጭ ብሎ እንጂ አብይ ወስኗል። አብይ የሚያውቁት መግደል ብቻ ነው። ቋንቋቸው መግደል፣ ማፍረስ፣ ማጥፋት ይሄ ነው እና አንድም ቀን ሲሳይ እንዳለው አይደለም፣ ውሸት ነው። አንድም ቀን አብይ ከስልጣን ይውረድ ብሎ የተሰበሰበ ሰው የለም። አንድም ቀን ሁላችንም ቀረን፣ ቤታችን ነው የቀረን። ባይዘው እነሱ አይደለም ያባረሩ። ሁላችንም ቤታችን ከቀረን በኋላ ናሴ ውስጥ ነው እንግዲህ አጫሉ ሁንዴሳን ከገደሉ በኋላ ናቢ እኛን ደግሞ የሆነ እንትን ነገር አወጡ፣ ተሰብስበው ተሰናበቱ የሚል ነገር አወጡ እንጂ እኛ እኔ በገዛ ፍቃዴ ነው ትቼ ቤቴ የቀረው። ለማም እንደዛ፣ ሌሎቹ ግን ተመለሱ እና ለማ ቀድሞኝ ወጣ ከሀገር፣ እኔም ተከትዬ ወጣው ለማንም ሰው ሳልናገር፣ ለማም ሳይናገር ማንም ሰው አያውቅም ሲወጣ እና ሲሳይ ያለው ውሸት ነው፣ ነጭ ውሸት ነው። የአብይ ውሸት ነው። አብይ እንትን ብዬ ቀደምኳቸው ምኑ ጋር ነው? እኛ እኮ ዝም ብለን ነው የወጣ ነው። በቃ እንደው ኢትዮጵያ ሕዝብ ቀስ ብሎ ይወሰን ብለን ነው የተውነው። ለምን በዛን ሰዓት እናውቃለን። ብዙ ሰው የደነሰ ነው፣ ይጨፍራል ሰው እንዳለ፣ ትንሽ አልተረጋጋም ሰው። በዛ ሰዓት ተነስተ አብይ እንደዚህ ነው ብትል ራሱ ይቅር፣ አብይ ኢትዮጵያ ሕዝብ ራሱ በዛን ሰዓት የሆነ እንትኑ ራሱ አይታሰብም እንጂ እና እንደዛ አይነት። ሁለተኛ ደግሞ አብይ ጽሁፍ ጻፈ ምናምን እናንተ አትጽፉ ምናምን አንድ ጊዜ ብሏል። ጻፉ፣ ዝም ብላችሁ አትቀመጡ ምናምን ብሎ ተናግሯል። ግን ያንን ስብሰባ ላይ ነው የተናገረው። ራሱን እንደ ጻፊ አድርጎ አብይ ጻፊ ሆነ። አንድ መስመር ችሎ የማይጽፍ አብይ የሚባል ሰው። መደመርን የጻፉ ሰዎች አሉ እኮ እዛው ሀገር ነው ያሉ። ይሄ ቻፕተር እኔ ነኝ የጻፍኩት ምናምን እኮ እኛ አካባቢ ይወራል። እከሌ ይሄንን ጻፈ፣ እኔ ደግሞ እንደዚህ፣ መጨረሻውን አንባቢ ደግሞ እንደዚህ፣ ነደን ዳኛቸው ደግሞ አነበቡ፣ እንደዚህ ተባለ፣ ብርሃኑ ነጋም እንደዚህ ኮንትሪቢዩት አደረገ። አደባባይ ምስጢር ነው። ምንም አንድ በአንድ ካስፈለገ እኔ ሊስት ማድረግ ይችላል ነው ጻፊዎቹ እንደማን ኢኮኖሚክ ፓርቱን የጻፉት ዛሬ ስልጣናቸው እንትን እያደረጉ ነው። እና አብይ ምንም አይነት ማንበብ መጻፍ አይችልም። ባጠገቡ አሉ ሰዎች ጽፎ እሱ ያቺው ወስዶ እንትን ያደርጋል። ይሰርቃል፣ ሐሳብ ይሰርቃል፣ መጻፍ ይሰርቃል። እርካብና መንበርን ሰረቀ። የእርካብና መንበር ባለቤት ማን ነው ብለህ ጠይቀው፣ የሆነ ጀነራል ታገኛለህ። እንዴት ያ ትራንስሌት አድርግ ተብሎ ከዛ ዝናሽ እንዴት ለአብይ እንደሰጠች
አሉ በህይወት አሉ ኢትዮጵያ ውስጥ ማን ነው ባለቤቱ ውጡ ብለ ጠይቅ አብይ ምንም መጥቶ ተናግሯል ያችን ዳቲ ጻፉ ምናምን ራሱን ጻፊ አድርጎ በነገራችን ላይ ኦዴድ ውስጥ ብዙ ጻፊዎች አሉ ጽፈናልኛ መጻፎች አሉ አርቲክሎች አሉ ከዩኒቨርሲቲ ነው የመጣ ነው ለማለት ዩኒቨርሲቲ ውስጥ ካልጻፍክ ፐብሊሽ ኦር ፐሪሽ ነው የነና አከማቢ ያብይ መንደር ሌላ መንደር ስለሆነ ነው እና ሲሳይ ያለው ቀደም ምንድነው እንደዚህ ብልጥ ነው እንደዚህ አብይ ምንም አይነት ትምርት የሌለው ኢትዮጵያ ውስጥ ያው ቀድመን ብንረዳ እሱ እንግዲህ ካለፈ በኋላ ነው እንጂ ቀድመን ብንረዳ ኑሮ ነው እንጂ የሚባለው በእምነት ነገዱ ማመኑ ለለማም አመነ ሁሉም ሰው አመነ አሁን ገና ስንረዳ ለካ ፖለቲካ ውስጥ መተማመን አያስፈልግም የሚል ነው አብይ ኢትዮጵያ ውስጥ ኢንጀክት ያደረገው የውሸት እንደ ብቃት ይታያል ዶክተር ሚልኬሳ እንደው እናንተ አሁን አውት ስማርት የሚባለው በምንም ይሁን ብቻ እዛ አናት ላይ ሰው ገሎም ይሁን ሰው ምናምንም አድርጎ ይሁን ይሄ የናንተን የነገዱን የነደመቀን የነለማን ስንፍና ያብይን ደሞ ጥንካሬ አሳየ ብለን ነጥብ ልንሰጠው እንችል ይሆን ኖ በፍጹም አንደኛ በለጠ ከተባለ ኢትዮጵያ ሰላም ነች በዚህ ሰዓት ቢበልጥ ኑሮ ኢትዮጵያ ውስጥ ዲሞክራሲ ይኖር ነበር በለጠ ቢባል ብልጥ ነው ያስባል አይምሮ አለው ለሀገሩ ይጨነቃል ብትል በድሮን አማራ ህዝብን አይጨፈጭፍም ዛሬ በድሮን ኦሮሚያ ክልልን አይጨፈጭም መግደል ብልጥነት ነው ማንንም ተራዱርዬ ማጅራት መቺ አይደል እንዴ አብይ ለዛ አይደል ማጅራት መቺ መሆን ብልጥነት ከሆነ ኦኬ ሰየው ሲሳይ አገና ዴፊኒሽን ብልጥ ነው እንትን ነው ምናምን ያ ማጅራት መቺ ሌባ ይሄ ውሸታም ቀጣፊ መሆን እንትን ከሆነ እንግዲህ ዴፊኒሽኑ ኦኬ በዛው ይሉ እነሱ ዛሬም ዛላይ ናቸው በየቀኑ ውሸት ነው ተበልጠናል የሚባለው ምናልባት ቀድመን ውሸታም መሆኑን አለመረዳታችን ድክመታችን ይሄ ሁሉ ህዝብ ተጨፍጭፎ ዛሬ በየክልሎቹ የጦር ወንጀል ገበሬዎቹን በድሮን ጨፍጭፎ ገሎ ሰውኮ መቃብር የለውም ዛሬ ትንሽ መቃብር እንኳን አታገኝም ቤተክርስቲያን ውስጥ ነው ሰው የሚረሸነው አማራ ክልል ውስጥ ዛሬ ኦሮሚያ ውስጥ አባገዳዎች ናቸው በአደባባይ የሚረሸኑት የቱ ዘመን ነው ኢትዮጵያ ውስጥ እንዲህ አይነት እንደው ብልጥ ነው ምናምን በአፄ ኃይለሥላሴ ጊዜ አባገዳ ተረሸነ ኔቨር በአፄ ኃይለሥላሴ ጊዜ እኮ ከቦራና አባገዳዎች ቤተ መንግስት ተጠርቶ የሚሸለሙበት ጊዜ ነው እንጂ የሚረሸኑበት ጊዜ አልነበረም በኢትዮጵያ ታሪክ እንዲህ አይነት አብይ የሚባል ኦሮሞ የተዋረደበት ዘመን ካለ በኢትዮጵያ ታሪክ ላለፉት 100 ዓመት አንድ ላይ ደምረ ኦሮሞ አልሞተም እንደዚህ በአብይ 5 6 7 ዓመት ጊዜ ውስጥ አብይ የኦሮሞ ህዝብ የተዋረደበት ዘመን በታሪክ የሚጠናው ምን ሆነ ትላንት ኦሮሞ የቱ ጋር ነው ኦሮሞ እንደው በደርግ ጊዜ ነው ኦሮሞ የተጨፈጨፈው እንደዚህ አምጡ ኦሮሞ የተዋረደው የታረደው በአብይ ጊዜ ነው ይሄ የኦሮሞ ህዝብ ያውቃል እና ደግሞ ዶክተር ሚልኬሳ እናንተ እዛ ያላችሁ እኔ ይሄ መፈናቀል ኢትዮጵያ ውስጥ ይሄ መፈናቀሉ መገደሉን በተለይ ያማራ ተወላጆች በወለጋ በጣም ይዘገንናል ታይቶም ተሰምቶም በማይታወቅ መልኩ ከዚህ በኋላ
ወላሂ አማራ አልሆንም ብላ የተገደለች የወሎ ሙስሊም ወለጋ ውስጥ ይሄ የተሰማው በዚህ በአብይ አህመድ የስልጣን ዘመን ነው። እናንተ ስልጣን ላይ ሆናችሁ የኦሮሞ ህዝብ ስልጣን ባለቤት ሆነ ተብሎ በዓለም አቀፍ ደረጃ ሁሉ ኦሮሞ ወደ ስልጣን መጣ ተብሎ እየተነገረ ባለበት በዚህ ወቅት ላይ ኢትዮጵያ ከጫፍ እስከ ጫፍ በዓለም የውስጣዊ መፈናቀል ከዓለም አንደኛ እስከ መሆን የደረሰችበት ኢትዮጵያ ውስጥ ታይቶ ተሰምቶ በማይታወቅ ሁኔታ ሰው በማንነቱ የሚጨፈጨፍበት በትግራዩ ጦርነት 1 ሚሊዮን ኢትዮጵያዊ ያለቀበት ይሄ ከሁለተኛው ዓለም ጦርነት በኋላ ብዙ ሰው ከሞተባቸው እንትኖች አንዱ ይሄ የትግራዩ ጦርነት ነው። ይሄ ሁሉ በአብይ ዘመን ነው። ምን ትሉ ነበር ውስጥ ሆናችሁ ሰው በማንነቱ ሲገደል? በአብይ አህመድ ዘመን ሽመልስ አብዲሳ ቃል በቃል የተናገረው ነው እዚህ ላይ መጥቀስ የሚያስፈልገው። የህወሓት ኢህአዴግን ፈጠረ ኢትዮጵያን ለመግዛት፣ እኛ ደግሞ ብልጽግናን ፈጠርን። ስለዚህ ብልጽግና የኦሮሞ ድርጅት ነው፣ ይሄንን ጠብቁት፣ የኦሮሞ ድርጅት ነው፣ ብልጽግና አመጠን የወለድነው የኦሮሞ ልጅ ነው፣ ተንከባከቡት ብሏል በተለያዩ መድረኮች ላይ። በኦሮሞ ስም የተቋቋመ የኦሮሞ ተብሎ ነው እየተነገረ ነው ያለውና እናንተ አመራር ነበራችሁ። ምን ትሉ ነበረ ያኔ ሁሉ ሲፈጸም? እንደው ይሄ ነገር ወዴት እያመራ ነው ብላችሁ ጠይቃችሁ ታውቁ ይሆን? ታዲያስ ኦዲፒ አፈርስም ስንል እኮ ኦዲፒ የኦሮሚያ ክልል ፓርቲ ነው። አብይ የተመረጠበት መንገድ ኦዲፒን ተጠቅሞ ነው። እንደው በኦፒዲዮ በነበረበት ጊዜ ኦሮሚያ ክልልም ይሁን አማራ ክልልም ይሁን ትግራይ ክልልም ይሁን ይሄ ችግር እንዳልነበረ አትሊስት እንደዚህ ችግሮች ነበሩ። ነገር ግን እንዲህ አይነት ግድያዎች እንዳልነበረ አንተም ጠቅሳል። አብይ ወደ ስልጣን ከመጣ በኋላ አብይ ጦርነት የጀመረው ኦሮሞ ህዝብ ላይ ነው። እሱንም ተቃውመናል፣ ሰሚ አጣን። እኛም ለግድያ ተዳርገናል። አመራሮቹ እምቢ ያልነው ከዛ በኋላ እንግዲህ ሸሽተናል። እዚህ ደግሞ ይቅርታ ጠይቄያለሁ ስለሸሸው። እዛ አልሞትኩም። አንድ እሱ ነው። ሁለተኛ ብልጽግና ምን ነው ኦሮሞ የቱ ጋር ነው ኦሮሞ? ብልጽግና ኦሮሞ የሚባለው ብልጽግና አንደኛ በብልጽግና ኦሮሞ የምትለው ህዝብ ነው እንግዲህ ማንነት አለው፣ እሴቶች አለው። የትኛው የኦሮሞ መከባበር ነው ኦሮሞ ውስጥ ያለ? ኦሮሞ ውስጥ ያለ በጉዲፈቻ ነው እንግዲህ ሰው የሚኖረው። አንተ የምታውቀው ነገር ነው። የቱ ባህል ነው እንደዚህ አርግም ምለው ኦሮሞ ውስጥ? ኤኒዌይስ ብልጽግና ምኑም የኦሮሞ አይደለም። እነሱ ተጠቅመዋል። የኦሮሞ ህዝብን መሳሪያ አድርጎ ለመጠቀም የሚያደርጉት ነገር ነው። አሁን እነሱ ምንድነው የሚያደርጉት? ይሄ ኦሮሞን አይወክልም። የሚያደርጉት ምንድነው? የኦሮሞ ጥያቄ አለ፣ የዲሞክራሲ ጥያቄ። የኦሮሞ ጥያቄ ሰብአዊ መብት ጥያቄ ነው። ልክ የአማራ ህዝብ ጥያቄ ነው፣ ተመሳሳይ ነው። የኦሮሞ ህዝብ ዲሞክራሲን ሲጠይቅ እነሱ ምንድነው የሚሉ? ጠላቶች አማራ ናቸው ይላሉ። ብልጽግናን ሲመሰርቱ አማራን በዚህ ነው የምንገዛ፣ በብልጽግና ነው የምንገዛ ብሎ ያወራሉ። ነፍቃዱ ተሰማ ያወራሉ በአደባባይ። ኦዴድ አይፈርስ። ኦዴድ እንግዲህ ኦዲፒ የኦሮሞ ፓርቲ ነው። እኔ እሱ እንዳይፈርስ ነው ያልኩት።
እነሱ ያሉት ኦህዴድ መፍረስ አለበት። ለምን? አዴፓም መፍረስ ስላለበት። ለምን? አዴፓ ያለ ከአዲስ አበባ አማራ ክልልን ማስተዳደር አንችልም ማለት ቢአድን መፍረስ አለበት። ስለዚህ ኦዲፒ ፈርሶ ነው እነሱንም አፍርሱ የምንላቸው። የኛ ጥያቄ ግን በዛን ጊዜ የኦሮሞ ህዝብ ጥያቄ አማራን መግዛት አይደለም ብለናል። እነሱ እንግዲህ አብይ ማለት ነው። አብይ ሁሉንም መግዛት ስለፈለገ ኦሮሞውንም ጭምር ሲፈልግ እኔ ለኦሮሞ ነው የሚሰራ ይላል። ነገር ግን እንደ ኦሮሞ መጀመሪያ የተጨፈጨፈው ኦሮሞ ነው። እኔ እዛ ውስጥ ነበርኩኝ አውቃለሁ። ከዛ ደግሞ ኦሮሚያ ውስጥ መጀመሪያ አባ ቶርቤ የሚባል አቋቋሙ። ከዛ የአብይ ሸኔ የሚባል ተቋቋመ። እሱ እውነት ነው ማለት ነው። ሀሜት አይደለም። የአብይ ሸኔ ያለ ምናምን የሚባለው ሀሜት አይደለም፣ ትክክለኛ ነው ማለት ነው። ትክክል ነው። አብይ የሚመራው መልስ አብዲሳ የሚመሩት አማጺ ቡድን ብሎ አንዳንዴ ዊግ ይለብሳሉ። ሌላው ከኦኤልኤ ጋር የሚመሳሰል አላቸው። እነሱ በዛው ልክ ደግሞ ኦሮሚያ ውስጥ የአብይ ፋኖ አለ። እነ ዳንኤል ክብረት የሚመሩት አለ። በዚህኛ በኩል አማራን ይገሉትና የኦሮሞ ገደላችሁ ተብሎ ይሰራል። በዚህኛው በኩል ደግሞ እኛ የምናውቀው ፋኖ አማራ ክልል ውስጥ ለአማራ ህዝብ እየታገለ ያለው ፋኖ ማንም ሰው የሚያውቅ እንቅስቃሴ ነው። ድሮም ነበር ፋኖ። አብይ ኦሮሚያ ውስጥ የአብይ ፋኖ አለ። አማራን ኦሮሞን ይገሉና ፋኖ ገደለ ይላሉ። ስለዚህ ታጠቁና አማራ ክልል ሄደን ፋኖን እንዋጋ አሉ። እንደዛ ይላሉ። ሸኔ ሲባል የትኛው ሸኔ እንደሆነ ማንም ሰው አያውቅም። ፋኖ ሲባል ትክክለኛው ፋኖ ይመስላቸዋል ሰው። ብዙ ሰው በዚህ አይኑ የታወረ ማየት የተሳነ አብዛኛው ህዝብ እንደዚህ ነው ያለ። አሁን አይረዳም፣ ማንም ሰው አይረዳም ይሄንን። እኔ ብዙ ግድያዎች መንግስት ውስጥ ሁኜ ያውቃል። ብዙ ግድያዎች፣ የተለያዩ ግድያዎች በመንግስት ሆን ተብሎ ከአስመራ የተመለሱ አብይ ጋር እየሰሩ ያሉ የአብይ ሸኔዎች አሉ። ከላይ ከጽህፈት ቤት ከኦሮሚያ ጸጥታ ቢሮ ምክትል ጀምሮ እስከ ታች ድረስ ከአስመራ የተመለሱ የአብይ ትክክለኛው ሸኔ ይሰማል። ሌላው ኮሎኔል አበበ ገረሱ ታዲያስ ጨካኝ ምን አይነት አረመኔ! እንግዲህ የአማራ ጥላቻ ያላቸው ሰዎችን አብይ ሰብስቦ ይሄ ነው የሚካሄደው። ይሄ የኦሮሞ ህዝብን አይወክልም። እነሱ የፈጠሩት በሌላ በኩል ደግሞ ፋኖ ብሎ የፈጠሩ አማራ ህዝብን አይወክልም። የአብይ ፋኖ ማለት ነው። አማራ በገዛ አገሩ ላይ በገዛ ቀዩ ላይ በድሮን በመከላከያ እየተጨፈጨፈ ለምንድን ነው የሚሞተው? አማራ በገዛ ልጁ
መተዳደር ያለበት አማራ እኔ በግሌ ሁልጊዜ ማምነው ልክ የኦሮሞ ህዝብ መብት ይሄ ነው ካልኩ የአማራ ህዝብም ተመሳሳይ መብት ነው የሚያስፈልገው ብዬ ነው ማምነው የኔ አብይ ግን ምንድነው የሚፈልጉት እዚህ ጋር ሸኔ ብሎ አቋቁሞ እዚህ ጋር ፋኖ ብሎ ኦሮሚያ ላይ አቋቁሞ አማራና ኦሮሞ ያቺ ኦሮማራ የተባለች እሷን አፈረሰ አማራና ኦሮሞ ዳግም እንዳይነጋገር ጣላት ሆኖ አንዳንድ ቪዲዮዎች ሲወጡ እከሌ እንደዚህ ያርግ ተብሎ በደህንነቶች ሲወጡ አይተናል አንተም ታይታል እንዴት ኬት ማን ነው እንደው አንተ ሰው ሆነ እንደዚህ አታረግ ለመናገር ራሱ የሚከብዱ ነገሮች አሉ ሰው ሆነ ራሱ ማታደርገው ነገር አለ እነ አብይ የሚያደርጉት በተለይ አማራና ኦሮሞ እንዳይነጋገሩ አሁን እኔ እንግዲህ ካንተ ጋር ስላወራው መጥቼ ምልኬሳ ፋኖ ሆነ ብሎ ነው አሁን እኔ ላይ እንትን የሚሉ ምልኬሳ ነፍጠኛ ሆነ ብሎ ነው የብልጽግና ሰራዊት አሁን ይሄ ሚዲያ ሰራዊት ምልኬሳ ነፍጠኛ ሆነ በቃ እንደዛ ነው እጅግ ሐሳቤን እንኳን አንተ ጋር መጥቼ ስለተናገርኩ እነሱ የሚያወሩትን አሁን ታያለ የጠላት ቤት ሄደ ይባላል ታየኮ ከጠላት ጋር እንዴት ተደዋወልክ የተባለኮ ቹቹ አለባቸው የብልጽግና አላዛ የብልጽግና አመራር ነው በአማራ ክልል ልክ እንደ ታየ ኦሮሚያ ተደዋወሉና ሰላም ተባባሉ አብይ ታየን ጠርቶ ከጠላት ጋር እንዴት ትደዋወላለህ ምን ማለት ነው ቢያንስ በአንድ ድርጅት ውስጥ እኮ ነው ያሉት እኮ ታየና ቹቹ እንዴት ጠላት ይባላል መልእክቱ ግን አማራና ኦሮሞ ጠላት ናቸው ብሎ ነው አብይ እኮ ለታየ እየተናገረ ያለው አማራና ኦሮሞ ጠላቶች ናቸው እንዴት ይነጋገራሉ ወንን ቅጭው እንትኑ ይሄ ነው ዋናው መልእክቱ ከዚህ ሰው ምን ትጠብቃለህ አሁንስ ይሄ ሰው ኦሮሞ ነው የኦሮሞ እንትን ነው ብንል እኔ ኦሮሞ ህዝብ እንደ ህዝብ አለ የተከበረ ህዝብ አለ ከአማራ ህዝብ ጋር በሰላም ሲኖር የቆየ ህዝብ አለ ሰላም የሚፈልግ ህዝብ አለ በየቄው እየተረሸነ ያለው ህዝብ አለ አብይ ምኑ ነው ኦሮሞ የሚሆነው የትኛው ድርጅቱ ነው ኦሮሞ የሚሆነው ምናልባት የተለያዩ እሊቶችን ካስመራም የወሰደ የተለያዩ አሉ እንግዲህ በአማራ ጥላቻ ያበዱ ሰዎች አሉ ልክ ተመሳሳይም በዛኛው ረድፍ ደግሞ በኦሮሞ ጥላቻ ያበዱ ሰዎችን ታገኛለህ ግን እነኚህ ጫፎች ሁለቱም ትልልቅ ህዝቦችን አይወክሉም ባይነኝ አው ምልኬሳ ምናልባት ያኔ ምን ሰማው ነገር ነበር አብይ አህመድ አይደለም የችግሩ መንስኤ ችግሩ ለውጥ ያው ነብራኑ ነጋም አንድ ሰነድ ጽፈው ገብተዋል ይሄ ለውጥ ሊደናቀፍ የሚችለው በሶስት ምክንያት ነው አንዱ በህዋት ነው ሁለተኛው ደግሞ በስርዓቱ ዙሪያ የተለየ ነገር ጠብቀው ያንን የማያገኙ ሰዎች የሚፈጥሩት ችግር ይኖራል ሶስተኛ እንደ አማራ ብሔርተኛ አይነት ነገ ከነጎዳ የራሳቸው ተገለልን በሚል ሰበብ የሚፈጥሩት ሌላ ብቻ የሆነ ሰነድ ሰርተው ገብተዋል አብይ አህመድ እዚህ ችግር ውስጥ አላስገቡትም እነብራኑም ሰነድ ሰርተው ሲገቡ በኋላም ከ5 አመት በኋላ ገመገሙት እሱን ሰነድ ልክ ነበርን ያኔ እንግዲህ ሁሉ ማአት ኢትዮጵያ ውስጥ ከመጣ በኋላ አሁንም የችግሩ ተጠቂ ህወሓት የአማራ ብሔርተኛና በኦሮሚያ ያሉ የአብይ አህመድን ስልጣን ለኛ ይገባል ብለው የሚያምኑ የኦሮሞ ጽንፈኞች ናቸው እነዚህ ናቸው ሶስቱ የአብይ አህመድ ችግር ብለው ብራኑ ነጋም አይደለም የአብይ እንትን ሌሎችም እንደዛ ጽፈው ነው እንትን ያሉትና በወቅቱ ሲባል የነበረው
እነ አንተም ውስጥ ልትሆን ትችላለህ እነ ጀዋርም ጭምር አብይ አህመድን የጠሉት እነሱ በፈለጉት መጠን ኢትዮጵያን ኦሮሞ ስላላደረገ ነው። ከጫፍ እስከ ጫፍ በቃ ኦሮሞ ስልጣን ይዟል ብለው የገቡትን በሙሉ አብይ አህመድ ነው ጥርሳቸውን አራግፈው እረፉ ብሎ ያቆያቸው። እሱ ባይኖር ኖር የበለጠ ትርምስ ይመጣ ነበር። አሁን የሚንጫጩት እንዲህ አብይን የሚቃወሙት ኦሮሞዎች እንደውም ድጋፍ አልሰጡትም። በፊትም ሰልፍ የወጣው ድጋፍ የሰጠው አማራና ደቡብ ነው፣ ኦሮሞ አልሰጠው። ምክንያቱም አብይ የመጣው ለነሱ እንጂ ለኛ አይደለም ብለው ስለሚያምኑ በመጨረሻም ያ ነው የሆነው። ስለዚህ አሁን ያንን የኦሮሞ ስልጣን ሊነጠቅ ነው ብለው ስለሰጉ ነው አብይ ሊያሳጣን ነው ይህን ስልጣን ብለው ከዚህም ከዛም የሚረባረቡት እንጂ እውነተኛ ለውጥ ፈልገው ወይም ደግሞ እኩልነትን ፈልገው አይደለም። ያንሳል አብይ የሚሰራው ያንሳል ብለው ነው የሚባል ነገርም አለ። ለማንኛውም ከዛ ውስጥ ነው አይደለም አላቅም። ምንድነው ይሄንን አስተሳሰብ እንዴት ታየዋለህ? አብይን የምታደናቅፉት እናንተ ናችሁ ኢትዮጵያን እንዳይለውጥ ያደረጋችሁት የሚል ነው። ምን ማለት ይቻላል? የኢትዮጵያ ችግር አብይ ነው እንጂ ኢትዮጵያውያን የአብይ ችግር አይሆኑም። አንድ ግለሰብ ብፁዕ ወቅዱስ ተብሎ አብይ የሚባል ውሸታም ሰው ማን ኢትዮጵያ ህዝብ አብይን አደናቀፈ ይባላል? እኔ አንደኛ ነገር ኦሮሚያ ውስጥ የተጠየቀው ጥያቄ ዲሞክራሲ ነው፣ ሰብአዊ መብት ጥያቄ ነው። ሞት ይቁም ነው በዛን ጊዜ ሲጠየቅ የነበረው። እስር ይቁም ነው በዛን ጊዜ ጥያቄው ነበረው። እኔ እስከማውቀው ድረስ እኔ የተሳተፍኩት ትግልም የዲሞክራሲ የሰብአዊ መብት ጥያቄ ትክክለኛው መንግስት ይኑር ነው፣ ህዝባዊ መንግስት ይኑር። ከዛው ምንም ማን ቤተ መንግስት ይግባ አይግባ የኔ ጥያቄ አይደለም። እኔ ዛሬ ደመቀ መኮንን ወይ ደግሞ ሽፈራሽ ሽጉጤ ጠቅላይ ሚኒስትር ቦን ኑሮ እኔ እዚህ አይደለም ኢትዮጵያ ውስጥ ነኝ። ከፋ ምንም ሆነ እንደዚህ አይሆንም። ሰው ነው አትሊስት ሽፈራሽ ሽጉጤ ሰዎች ናቸው እንጂ ሰው እኮ ሰው አይደለም። መሳይ እንዴት የኦሮሞ ብሔርተኛ የአማራ ብሔርተኛ ምናምን የሚባለው አማራ ብሔርተኛ ኢትዮጵያዊ ካልሆነ አሁን እኔ አሁን ኦሮሞን ወዳለሁ፣ ኦሮሞ ነኝ፣ ኢትዮጵያዊ ነኝ። ማን ነው ኢትዮጵያዊነትን የሚሰጠኝ? የተወለድኩት አብይ ነው። ይሄ ከመንደር የሆነ ቦታ ዘው ብሎ የመጣ እንትን እሱ ነው የሚያቀኝ። ገዱን የሚያውቁ አብይ ነው ወይስ አማራ ህዝብ ነው? ማለት የሚባልና የማይባል ነገሮች አሉ እኮ። እነ ብርሃኑ ነጋ ከአብይ ጋር ተደመሩ። በቃ የአብይ ተላላኪ መሆን መምረጡ እሱ የራሱ ጉዳይ ነው። እኛ ግን ያልነው ስንታገል የነበረው ለዲሞክራሲ ነው፣ ለእኩልነት ነው፣ ለሰላም ነው፣ ለልማት ነው። ዛሬ ምንድነው አሁን ምንድነው? አብይ ነው ጦርነት የከፈተው ወይስ ህዝብ ነው አብይ ላይ ጦርነት የከፈተው? ብርሃኑ ይመልስ። አብይ ነው ወይስ ህዝብ ነው? መነሻው የጦርነት መነሻ ማን ነው? አብይ አይደለም። በኦሮሚያም ይሁን በአማራ ክልልም ይሁን በትግራይ ክልልም ይሁን ማን ነው ጦርነቱን የጀመረው? እና እኔ እስከምገባኝ ድረስ እኔ አሁንም ማምነው ከቤተ መንግስት የሚላክ ሹመት ለአማራ ህዝብ ጦርነት ነው እንጂ ምንም አይደለም።
አማራ ህዝብ በገዛ ልጁ ቢተዳደር ዛሬ እንደዚህ አይጨፈጨፍ መልሳለው ብርሃኑ አሁን እንግዲህ እነሱ የሚላላኩ ሰዎችም ባናወራ ይሻላል። ነገር ግን ዋናው ጨፍጫፊ አብይ ብሔር የለው። ዋና ጨፍጫፊው ከሱ አጠገብ ለሱ የሚላላኩ ሰዎችን መልምሎ ገዳዮችን መልምሎ አለው። እነኚህ ገዳዮች ምንድነው አሁን ኦሮሞ ህዝብ የተጠቀመው? ሞት ጥቅም ነው። አጫሉን ከተገደሉ በኋላ ምንድነው ያሉት? ነፍጠኛ ነው የገደለው አሉ። ለምንድነው የተባለ? ኦሮሞና አማራ በቃ መቁረጥ። ገዳዮቹ እነማን ናቸው? ናቢና ነደንበላሽ ያውቃሉ። ለመጀመሪያ ጊዜ በኢትዮጵያ በኮሚቴ ውሳኔ የተገደለ ሰው አለ። በኮሚቴ ዲቴሉን ሌላ ጊዜ ያወራሉ። ምናልባት በዚሁ ነው ዶክተር ሚልኬሳ ኢትዮጵያ ውስጥ የተደረጉ የፖለቲካ ግድያዎች አሉ። እንደው ወደዛም እንድንገባ ፈልጌ ነው። እንግዲህ እዛ አንተም በስልጣን ላይ ወይም ደግሞ ያው በመንግስት ስልጣን ውስጥ ባለ ጊዜ የተገደሉ ሰዎች አሉ። የፖለቲካ ግድያዎች ከኢንጂነር ስመኘው አንስቶ ያው የሚጠረጠር ነው እንግዲህ ገለልተኛ መርማሪ መጥቶ ሁኔታውን እስኪነግረን ድረስ የመጣውን ወይም የተሰጠውን ፍርድና የመጨረሻውን ውጤት መቀበል ይቸግራል። የነ ሰዓረ መኮንን ግድያ፣ የነ ዶክተር አምባቸው ግድያ፣ የነ ሃጫሉ ሁንዴሳ ግድያ እነዚህን እንዴት ነው የምታዩዋቸው? እውነት አሁን በተባለው መልኩ አሁን በተደመደመው መልኩ አሁን በፍርድ ቤት እየቀረበ ባለው መልኩ ነው ወይስ አብይ አህመድ በእያንዳንዱ ግድያ እጁ አለበት ብላችሁ ነው? እንደው ከጥርጣሬ ባለፈ እንደው እርግጠኛ ሆናችሁ የምትገልጹት ነገር አለ? የሁሉም እቅድ አውጪው ማን ነው? አብይ አይደል እንዴ? ኢትዮጵያ ውስጥ ምንም አይነት ግድያ ያለ አብይ እቅድ ፍቃድ አይደረግም። ባጭሩ ይሄ ትልልቅ ግድያዎች ትንንሽ ግድያዎች ግድያ ነው። እኛ ያው ሃይ ፕሮፋይል ሎ ፕሮፋይል ለማለት ነው እንጂ በአጠቃላይ አጭር መልስ የአብይ አደረጃጀት አለ። በጣም ኮምፕሊኬትድ ናቸው፣ ጊዜ የሚፈጁም ናቸው። አንድ ባለ ብዙ ግድያዎች ነው ያልከው። ነገር ግን እኔ እስከማውቀው ድረስ ያለ አብይና ያለ ደመላሽ ገብረ ሚካኤል እውቅና ውጪ የተገደሉ የተረሸኑ ሰው የለም። ዋናዎቹን እንደው ብንመለከት አሁን ባለፈውም በሆርን ኮንቨርሴሽን ላይ ተናገርኳለ። የዚህ በተለይ ሰኔ 15 የናምባቸው ግድያ ያጫሉ ደም በከንቱ ነው የፈሰሰው። እውነት ለመናገር ይሄ ገና ወጣት የሆነ ብዙ መስራት የሚችል ልጅ የፖለቲካ ቁማር ሰለባ ሆኖ እንዲሞት ተደርጓል። በቅርቡም ታየ ደንዳ እንደተናገረው ከሆነ ከዚህ ግድያ ጀርባ ብዙ ነገር አለ። ዋናዎቹ ላይ የተወሰነ ህዝብ ማወቅ ያለበት፣ ምክንያቱም እነዚህ ሰዎች ወንጀለኞች ናቸው፣ በጣም ወንጀለኞች ናቸው። የኢትዮጵያ ህዝብ ያውቃል፣ አያውቅም ብለን አይደለም። ግን ከናንተ ከፈረሱ አፍ ሲሰማ ደግሞ የበለጠ ያለው መረጃ ላይ የበለጠ የሚያዳብር ይሆናልና እስቲ ዋናዎቹ ላይ የተወሰነ ነገር ብትነግረን። አሁንም ብዙ ባላውራ እመርጣለሁ። ዲቴሉን ማሰብ አለብኝ። ነገር ግን በአጠቃላይ ከስመኘው በቀለ ጀምሮ እስከ ኦሮሚያ ውስጥ አማራ መግደል ይያያዛል ነገር
እነ ዶክተር አምባቸው አውቀዋለሁ። በጣም ምርጥ ልጅ ነው። ኢኮኖሚስት የተማረ ሰው ነው። እና ከዛ ጊዜ ጀምሮ አማራ ህዝብ ሰላም የለው እኔ እስከማውቀው ድረስ። ግን ትንሽ ጊዜ ይሰጠኝ። በጣም በጣም አሳዛኝ ነው። አጠቃላይ ፕሮጀክቱ የአብይ መሆኑ ግን ግልጽ መሆን አለበት። ነገር ግን አንዳንድ ነገሮች አንዳንድ ሰዎች መመካከር አለብኝ መሰለኝ እዚህ ላይ እንግዲህ በሌላ ጊዜ እንመጣበታለን። ችግር የለውም። ዋናው ኢትዮጵያ ውስጥ ያለው አጠቃላይ ወቅታዊ ምስቅልቅሎሽና ሁሉ መከራ የአብይ አህመድ የእጅ ስራ ውጤት ነው፣ አብይ አህመድ የሚያስበው ነገር ነው ሲባል እንግዲህ አብይ አህመድ ብቻውን ነው ወይ ይህንን ነገር የሚያደርገው የሚል ነው። ብዙ ጊዜ አብይ አህመድ የሆነ አማራንም ይሁን ሌላውን ማህበረሰብ የሆነ ነገር ማድረግ ሲፈልግ በሽመልስ አብዲሳ አንደበት ነው የሚገልጸው ይባላል። ከዚህ በፊትም ባህር ዳር ሄደን ቁማሩን በልተናቸዋል። አማራን በተመለከተ የሚናገራቸው ነገሮች አዲስ አበባ ላይ መስቀል አደባባይ እንደዚሁ በሰበሩን ቦታ ላይ ሰብረናቸዋል የሚለውን ጨምሮ ብዙ ነገር ተብሏልና እንደው እዚህ ላይ ምን ማለት ይችላል? እንደው የአማራን የመጥላት ፕሮጀክት አብይ አህመድ በግሉ ያዘው ፕሮጀክት ነው ወይስ እንደ ፓርቲ ነው ያዘው? በፓርቲ ደረጃ እውቅና ያለው ነው ወይስ ብቻውን የሚያደርገው ነገር ነው? እንደው እዚህ ላይ ግልጽ ቢሆን። ምክንያቱም አብራችሁ በታሪክ ሌሎቹም እንግዲህ አሁንም ያሉ አሉ አብረው እየተወቀሱ ነው፣ አብረው እየተጠየቁ ነው። አብይ አህመድ መሪ ሊሆን ይችላል፣ እንደየድርሻቸው ኃጢያቱንም ወንጀሉንም ሊዘግኑ ይችላሉ። ግን እንደው አጠቃላይ ፕሮጀክቱ ይሄ በተለይ አማራ ላይ ያነጣጠረው የአብይ ብቻውን ነው ማለት እንችላለን? ያው አመራርነቱን የሚሰጠው እሱ ነው እና ፍቃዱ ተሰማ፣ ሽመልስ አብዲሳ አሻንጉሊቶች ናቸው። ማሽን፣ የግድያ ማሽን አርጎ ከተባለ ማድረግ፣ በሉ ከተባለ ማለት። ኦሮሚያ ውስጥ ልክ ለማን በመፈንቅለ መንግስት ካነሱ በኋላ የሹመት መስፈርት ርህራሄ የሌላቸው ሰዎች፣ ጨካኝ መርደረር የሆኑ ሰዎችን መመደብ ነው። ታየ ብሎታል እንጂ እና ይሄንን ከመደቡ በኋላ እነኚህ ኦሮሞንም ይጠላሉ፣ አማራንም ይጠላሉ። ለምንድን ነው የሚጠሉት? ሁለቱም ህዝቦች የዲሞክራሲ ጥያቄ አላቸው። የታገሉት ለዲሞክራሲ ነው እንጂ ለጨቋኝ አረመኔ ርህራሄ የሌላቸው ሰዎች ለነኚህ ሰዎች አይደለም የታገሉት። አሁን ወደ ኦዲፒ አመራር ደረጃ በፓርቲ ደረጃ ምናምን ተጽፎ ምናምን አታገኝም። የአማራ ጥላቻ ተጽፎ አታገኝም። ይነግሩሃል መጥቶ ሹክላሉ የሆነ እንትን እኛኮ ይላሉ እና የሆነ እኛን ለማሳመን ካልቻሉ ሮጦ አማራን እናጠፋለን እኮ ምንድነው የምትፈሩት ይላሉ። ይሄ አብይ ራሱ ነግሮኛል። ይሄ ምልኬሳ አንተ ብልጽግና ደግፍ፣ ኦዲፒ ለምን ትላለህ? አንተ ፖለቲካል ሳይንስ የተማርክ ነህ፣ የገባ ሰው ነህ። ሌባ ሽመልስ አዲሱ አወሉ ምናምን ከነኚህ ጋር እንዴት ትወዳደራለህ? አንተ ደግፈኝ ብልጽግና ምንድነው የምትፈራ አለኝ። ደግፈኝና ፕሬዝዳንት ሁን አለኝ። የኦሮሚያ ፕሬዝዳንት አንተ ነህ መሆን ያለብህ አለኝ። ምንድነው አሁን እኔ ብልጽግና ለምንትን እንደሆነ ብልጽግና ደግፍ፣ የምትፈራ ነገር የለም።
አማራ እሱ ይጠፋል ይወርሳል ታያለው ይላል። እኔ ጥያቄ አማራ እንዲጠፋልኝ ነው እንዴ? እኔ ጥያቄ ኦዲፒ መፍረስ የለበትም፣ ጊዜው አይደለም። ብልጽግና የሚባል ስልጣን ሰብስቦ ለአንተ ነው የሚሰጠው፣ ለአንድ ሰው መገምገም የማይቻል የሆነ እንትን በቃ የሆነ ጥያቄ ማንሳት የማትችልበት እንትን ስርዓት ነው የሚፈጠረው። ይሄንን አልቀበልም እንጂ አንተ የምትለው አማራ ምናምን የምትለው ስህተት ነው፣ ትክክል አይደለም ብዬ ተናግሬያለሁ። ምንድነው ከአብይ የሚወስዱትን ነገር እንትን አርጓል። እነ ሽመልስ እነ ፍቃዱ እንትን አካላዊ አርጎታል። የሆነ እጃቸው ራሱ እነሱ ሳያስቡ ያደርጋል። ይሄ ደግሞ ኦሮሞንም እንደዛው ልክ ነው የሚያደርጉ። ጭካኔያቸው ኦሮሞ ላይም የባሰ ይሆናል። እኔ ብዙ ቦታ ኦሮሚያ ውስጥ ሂጄ አይቻለሁ። ሰው ከነነፍሱ የተቃጠለበት ሸኔ ቤተሰብ ተብሎ አይቻለሁ። እና ምን ለማለት ነው የጥላቻ ስር የሰደደ መስል ሜሞሪ የሆነበት ሁኔታ ነው። አይ መፈወስ የማይቻል ነገር ነው። እነ ሽመልስ እነ ፍቃዱ እነ አብይ አካባቢ እንትን የሆነ የተለመደ ነገር ነው። ምንም አዲስ ነገር አይደለም። በተጨባጭም ስለሚያደርጉት በዶክመንት ምናምን አታገኝም ተጽፎ፣ ግን የተለመደ ነገር ነው። ይነግራሉ። ምንድነው ይሄ የኦሮሞ ህዝብ ጥያቄ ስታነሳ መልሱ ክልል ላጠፋ ነው ከተባለ ምንድነው ይሄ የኦሮሞ ህዝብ ጥያቄን አለመረዳት ነው። ምናልባት በአማራ በኩል ያለውን አልሰማንም። እንደው ነገዱ በተወሰነ ደረጃ ነግሮናል። የሆነ ጊዜ እኔ ተናግሬያለሁ ይሄንን ዳንኤል ክብረትን በተመለከተ አንድ ዲያቆን ምንድነው የሚሰራ ከቤተ መንግስት ተብሎ በማዕከላዊ ኮሚቴ ስብሰባ ላይ ተጠየቀ። አብይ ምንድነው ይሄ ሰው ምን ይሰራል? ወደ ቤተ ክርስቲያን ይመለስ፣ እንደው ስራው እዛው ቢሆን ጥሩ ነው ተባለ። ከዛ አብይ ምን ይላል? እናንተ 55 ኦዲፒ 55 ስራ አሜን የኦዲፒ ማዕከላዊ ኮሚቴ 55 ነን። ከናንተ ሁሉ ወይ 55ታችሁ እና ከዳንኤል ክብረት አንዱን ምርጥ ከተባልኩኝ ዳንኤል ክብረትን ነው የሚመርጠው አለ። ለምን ብሎ ያወራል? እሱ ባይኖረኝ አማራ ህዝብን እንዴት እንትን ይላል አለ። በስ እሱን ተጠቅሜ ነው እና ብዙ ምስጥሮችን ብሎ ያወራል። ምን እንደው ዳንኤል ምን ጠቀመው? የአማራን ህዝብ ለመቆጣጠርም ሆነ በዚህ ደረጃ የአማራን ህዝብ ለማጥፋት የዳንኤል መምረጡ ምን እንዴት ተረዳው አንተ? እንግዲህ እሱ ከ55ታችን አንድ ላይ እሱ ይሻልልኛል ስል እኛ ዋጋ እንደሌለ እና ዳንኤል ደግሞ እሱን እየጠቀመ እንዳለ እሱን ተጠቅሞ ደግሞ አማራ ህዝብን እንግዲህ እሱም ምለው የአማራ ህዝብ ስለንቦናል በሱ ነው ማቆ የውስጥ ጓዳውን ኤቭሪቲንግ ማቆ በሱ ነው የተለያዩ እንትኖቹንም መሰሪ ስራዎችንም የምንሰራ በሱ ነው የሚል ነው እንግዲህ እና ዳንኤል
ዳንኤል አማራ ይሁን ምን ይሁን አላውቅም እኔ ዲያቆን መሆኑን አውቃለሁ። ነገር ግን የሱ መልስ አማራን እንዴት ነው የሚገዛ እሱ ከሌለ ብሎ ሲመልስልን እንደው ዳንኤል እዛ አካባቢ ነው የአማራ ህዝብ ላይ እንትን መሰሪ የሆነ ስራ ሚሰራ እዛ ቁጭ ብሎ ለጠቅላይ ሚኒስትር ታማኝ ሆኖ የሚያገለግል እና የሱ ጉዳይ በጣም ዲፕ ነው። በነገራችን ላይ ዶክተር ሚልኬሳ ዳንኤልን በዋናነት የፈለገው አንድም የቤተክርስቲያናው ላይ ያለው የአብይ አህመድ ጥላቻ አለ። ቤተክርስቲያኒቱ በጣም ባህላዊ ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ብቻ ሳይሆን የኢትዮጵያ እስልምናንም እንደዚሁ በጣም ኋላ ቀር ናቸው። ብልጽግና ለሚለው እሱ ለሚያስበው ነገር በጣም ጎታቾች ናቸው ብሎ ስለሚያስብ ቤተክርስቲያኗን ለመምታት እንደ ትሮይ ፈረስ የሚጠቀመው ዳንኤልን ነው። ዳንኤል ካለው ቅርበትም ከተለያየ መልኩም ቤተክርስቲያኗ ጋር ያለውን ነገር ያው ተጠቅሞበታል። እንደምታዩ በአሁኑ ሰዓትም ቤተክርስቲያኗን ሙሉ በሙሉ በቁጥጥሩ ስር እንዲያደርግ የዳንኤል ሚና ትልቅ እንደሆነ ይታወቃል። ግን የአማራን ማህበረሰብ በዳንኤል በኩል እንዴት አዳክማሉ ብሎ እንዳሰበ ምናልባት በዝርዝር እሱ የሚታወቅ ነገር የለም። እንዳልኩም ዳንኤል ከአማራነቱ ይልቅ የሚታወቀው የሃይማኖት ስብዕናው ነው፣ የሃይማኖት ማንነቱ ነው። በዛ በሃይማኖት ማንነቱ ተጠቅሞ ሊያደረገውን አድርጓል። ከዛ ይልቅ ግን አጠገቡ ያሉ የብልጽግና አማራ ብልጽግና የሚባሉት እስከ ቀራኒዮ ድረስ የሚደግፉት እስከ መጨረሻው ድረስ አብረው ሊዘልቁ የማሉ የቆረቡ አሉ። ይሄ ምንም የሚታወቅ ነገር ነው፣ በግልጽ የሚታወቅም ነው። ምናልባት ከነሱ ጋር በተያያዘ እኔ ባለኝም ቅርበትም እርስ በርስ ያጋጫቸው እንዴት አድርጎ እንደያዛቸው ማውቃለሁ። ያው ያንንም እዛም እያለን እንሰማ ነበርና እንደው እነዚህ ሰዎችስ ሚናቸው ምንድነው? አማራን ጠላሉ ብሎ ለማጥፋት በሚያደርገው እንዲህ አይነት እርምጃ ውስጥ የነዚህ የአማራ ብልጽግናዎች ሚናን እንዴት ነው የምትረዳው? በእውነቱ ከሆነ እዚህ ላይ ብዙ ባላወራ ደስተኛ ነኝ። ለምን ብዙ ማላቆ ኤሪያ ነው። ነገር ግን አብይ አማራ የሚባልም የለም ብሎ ስለሚያምን ማፍረስም ቀላል ነው ብሎ ስለሚያምን በጎጃም ወሎ ጎንደር ምናምን የሚባል ነገር አለ። እሱን ነው የሚጠቀመው አብይ። እሱን ተጠቅሞ አመራሮቹን ለየብቻ ይሰበስባል። የጎጃም አመራሮቹን ለብቻ ቤተ መንግስት ይጠራል። እሱን አውቃለሁ። የወሎንም ለብቻው ይጠራል ሲፈልግ፣ የጎንደርም ለብቻው ይጠራል ሲፈልግ፣ የሌሎቹን ሸዋውንም ለብቻ እንትን ያደርጋል። ይሄን አውቃለሁ። በተመሳሳይ መልኩ ኦሮሚያ አካባቢም የሸዋ ኦሮሞን ለብቻ ያደራጃል፣ የወለጋውንም ለብቻ ያደራጃል። እርስ በርስ ደግሞ እንትን እንዲባሉ ያደርጋል። ፕራክቲካሊ ኦሮሚያ ውስጥ ያለውን ነገር ባለፈው ገዱን ብሎታል። እሱ እኮ ወለጋ ነው እንዴት ታምኗል አለኝ ያለው ትክክል ነው። እና እኔ እቺን ነው ማቀው ያው በእንትን በዞን ደረጃ ከፋብሎ እንደሚያገኝና በዛ ደረጃ ሀብትም እንዲያፈሩ የተለያዩ ነገሮችን በዛ ደረጃ ሹመቶችንም ሲሰጥ አወያይቶ የትሁን ምን ይሁን የሚለውን ነገር በዛ ደረጃ እንትን ቺቺን አውቃለሁ። ነገሩ ግን ማማን እንደሆነ አመራሮቹ በጥቅሉ ነው ማቆኔ። እንደው የዚህ አማራ ጥላቻውና የአማራ ላይ የጀመረው ፕሮጀክት እስከ ምርቀት ሊሄድ ይችላል። እንደው አንተ አሁን በርግጥ ፋኖ መጥቷል። ፋኖ የለሉናው የተጋደለ ነው። የፋኖ አጀንዳ ሆኖ እንዲመጣም ሳይሆን ግን እስከምን ርቀት አብይ ያስባል? ለአማራን አጠፋለሁ፣ አንድን ህዝብ እንዴት አጠፋለሁ ይባላል? አጠፋለሁ ሲል እስከምን ርቀት ይሄዳል ብለን እንደው ታስባለህ? ነገሮች ቢመቻቹለት እውነት እንዳሰበው ቢሆንለት አማራን ገሎ ሊጨርስ ነው? ምንድነው ሐሳቡ? ሞኝ እኮ ነው። እንዴት ህዝብን ትጨርሳለህ? እንዴት ህዝብን ያው ይሸነፋል አብይ
ማይምነት ነው። ከጥላቻ የተነሳ እከሌን እንደዚህ ያፈርሳለሁ ትላለ አጠፋለሁ ትላለ ኦሮሞንም አጠፋለሁ ብሎኛል ካልደገፈኝ ይሰበራል አለ ካልደገፈኝ ሲፈልግ ደግሞ ምንድነው የምትፈራ ፕሬዝዳንቱን አማራ ይጠፋል ምናምን ይላል እና ይሄ እንደዚህ ሲል በነገራችን ላይ ሁሉ ጊዜ አብይ አማራና ኦሮሞን የሆነ የመናቅ ነገር አለ ማለት የሆነ እንትን ነሱ ቀላል ነው መግዛት ይላል ትግራይን ይፈራል ባዚ አሮን ነው ለምን እንደሆነ እንደዚህ ማለት እሱም ያወራው እና አማራ ኦሮሞ ቶ ምናምን ይላል ራሱ አብይ አንድ ጥይት ተኩሶ ማቅ ህዝብን እንደዚህ ሲል እንግዲህ ሞኝ ካልሆነ በስተቀር እንደው ምንም ማቅ ህዝብን እንደ ህዝብ አታሸንፍ የጊዜ ጉዳይ ነው እንጂ አታሸንፍ አማራ ህዝብ የተወሰነ ልትገል ይችላል ትችላለህ በድሮን ምናምን የተወሰነ ትገፋለ ነገር ግን የአማራ ልጆች ዳግም ነፃ ያወጣሉ አማራ ምን ጥርጥር የለም ኦሮሞንም የኦሮሞ ልጆች ነፃ ያወጣሉ ኢትዮጵያ በአብይ ብዙ ጊዜ አብይ የሚቆይ አይደለም የጊዜ ጉዳይ ነው ተወሰነ ጊዜ እንደዚህ የገደለ ሊኖር ይችላል ነገር ግን ዋነኛው ነገር ግን እንደዚህ ተከፋፍለ አትነጋገር ሐቁ የት እንዳለ ሳታቅ ዝም ብለ እከሌ የኦሮሞ መንግስት ነው እየተባለ በዚህኛው ደግሞ ነፍጠኛ ነው እየተባለ በዚህ እንደዚህ እየተባለ እርስ በርስ እንደዚህ የአብይ ፕሮጀክት ነው የእርስ በርስ ጉዳይ መነጋገር ያስፈልጋል መተባበር ያስፈልጋል ትብብር ካለ አብይ ብዙ ቀን አይቆይም አዲስ አበባ ውስጥ ወደ ዩኤኢ ወደ አቡዳቢ ቦታው ቤት ሰርቷል እዛ ይሸሻል እስከ መቼ ነው የሚቆየው እየገደለ ላልከው የኦሮሞ ኤሊትና የአማራ ኤሊት ይሄ በህዝቡ ያለቀ ምን አይዲዮሎጂ ይዘ ነው የምትቀመጠው የቱ ጋር መጀመሪያ ህዝቡን ሴቭ ማድረግ ነው ከዛ በኋላ መከራከሩ በኋላ ታመጣለ መጀመሪያ ህዝብ ይኑር እሱ ላይ ሰው ማለት ይሄ ኮትን ሰው መሆን ብቻ ያስፈልጋል አሁን ባውኑ እንደው ሰው የትም ቦታ መሞት የለበትም መጨፍጨፍ የለበትም የትም ቦታ የኦሮሞ ኤሊት ለአማራ መናገር መጀመር አለበት የአማራ ኤሊት ለኦሮሞ ህዝብ መናገር መጀመር አለበት አሁን አብይ ያደረገው እኔ ኦሮሞ ነኝ ምናምን የሚለው በጣም አደገኛ ነው እሱ አውቆ ነው እንደዚህ የሚያደርገው ከቡራዩ ተነስቶ ከለጋጣፎ እየመጡ ነው ከምናምን እየመጡ ነው ስል በጣም አደገኛ ነው አብይ ለስልጣኑ ብሎ በሺዎች በሚሊዮኖች ሩዋንዳ ያረጋል ኢትዮጵያ ለስልጣኑ ብሎ ከእንቅልፋችን ካልተነሳን ይሄ የጎንዮሹን ጉዳይ ይሄ እከሌ ምናምን ባለው ነገር አብይ ሩዋንዳን ያረጋል እኔ አብይ ለስልጣን ያለው አመለካከት በጣም አደገኛ ነው ለስልጣን ብሎ ያደርጋል የእርስ በርስ ፍጅት ሊያመጣ ይችላል በጊዜ ሰው ከእንቅልፉ ተነስቶ ተባብሮ ይሄንን ሰውዬ ካልነቀለ ለትግራይም አይሆንም ለኦሮሞም አይሆንም ለአማራም አይሆንም ለሶማሌም አይሆንም ለማንም ኢትዮጵያዊ አይሆንም መጨረሻው ግን አደገኛ ነው የሚሆነው ሲሄድ ይሎክሳል አብይ ይሄንን አቋል ሲሄድ የሚሎክሰው ነገር
የጎንዮሽ እሳቱ አደገኛ ነው የሚሆነው። ለዚህ ነው የምንናገረውን ነገር በጥንቃቄ ህዝብን እንደ ህዝብ መፈረጅ ከባድ ነው። አብይ የትኛውንም አይወክልም። አማራ ህዝብ የትም ይኑር ኦሮሚያ ውስጥም አማራ ክልል ውስጥም መብቱ መከበር አለበት ብዬ እኔ ነኝ መናገር ያለብኝ፣ መቆም ያለብኝ እኔ ነኝ። ልክ ተመሳሳይ የአማራ ተወላጆች ኦሮሞ መሞት የለበትም ከሚሴ ላይም ይሁን ኦሮሚያ ላይም ይሁን ትክክል አይደለም ብለን ያ ካልሆነ ምኑ ጋር ነው የምትተሳሰረው? መሰለኝ በዛችው ጊዜ ጎንደር ላይ ኦሮሚያ ውስጥ የሚፈስ የኦሮሞ ደሜ ነው የተባለ በጣም ከባድ እንትን ከፍ ያለ እንትን እኮ ነው። ይሄ አልተረዳንም። እነገዱ ያውቃሉ ይሄን። ያ ንጹህ የሆነ ትብብር አስፈላጊ ነው። ያ ለህዝብ ተብሎ ይሄ እኮ የሉና ጉዳይ ነው። ቅድም ያልከው ፋኖ ለአማራ የሉና እያደረገ ያለው እኔ መደገፍ አለብኝ። ለምንድን ነው አማራ የሚጨፈጨው? በግድ ስላለ ነው ወጣቱ ጫካ የወረደው። አብይ ነው ወደ ጫካ ፑሽ ያደረገው። ማን ነው? ሁሉም ሰው ትምህርት ቤት መሄድ፣ ነግዶ መኖር፣ ህይወቱን ማሻሻል ይፈልጋል። ጠመንጃ አንግቶ እንትን ውስጥ መሄድ ማን ነው አምሮት እንደዛ የሚያደርገው? ስለተገደደ ነው ሰው። በኦሮሚያ በአማራ ክልልም በትግራይም በአብይ ስርዓት ተገዶ ነው ጫካ ሰው እየገባ ያለ። ስለዚህ በሰላማዊ መንገድም በሌላ መንገድም የሚሄዱ ቡድኖች የግድ መተባበር ያስፈልጋል። ያ ነው አብይን የሚያቆመው። ደግሞ መተባበሩ ምን አማራጭ አለ? ሌላ ምን አማራጭ አለ? የአብይ ቦይ ከሆነ የአብይ መንገድ ከሆነ እርስ በርስ መጨራረስ ነው አብይ የሚፈልገው። ቅድም ብያለሁ፣ ሚልኬሳ ለምን አንከር ጋር ሄደ የሚባል ዜና ታገኛለህ። ግን እኛ መስበር አለብን። ዶክተር ሚልኬሳ በመጨረሻ ያው በጣም ትልቅ ነገር ነው በእውነቱ። አንተም ታዬ ደንዳም ጀዋርም ሌሎችም ወጥተው እንዲህ እውነት መግለጻቸው ገዱ አንዳርጋቸው አሁን ሌሎችም ይጠበቃሉ። በተለይ አሁን ከእናንተ በተለይ ከኦሮሞ ፖለቲከኞች ሊቃን እየመጣ ያለው የትብብርና አጠቃላይ ችግሩን ተረድቶ ወደ ትልቁ አደጋ ከመግባታችን በፊት ይሄን እናድርግ ብላችሁ የመጣችሁበት ዋጋም እየከፈላችሁ ነው። አሁን ታዬ ዋጋ እየከፈለ ነው። ከአማራም ወገን እንደገዱ አይነት ብዙ ይጠበቃል። ብዙ መምጣት አለበት። በተለይ ውስጥ ያለ ሰው ይሄንን ነገር ህዝቡን ማንቃት መቻል አለበት። ህዝቡ አሁንም በዚህ በኮሪደር ልማት በብልጭልጭ ነገር የደነዘዘ ቀላል ማይባል ማህበረሰብ ክፍል ነው ያለው። ይሄን ማህበረሰብ ክፍል መንቃት አለበት። ከዚህ ጀርባ ያለው ግዙፍ የህዝብ እልቂት፣ ግዙፍ የህዝብ በደል በደንብ ተገልጾ ይሄ ስርዓት እድሜው እንዲያጥር ትብብር ያስፈልጋልና እንደው በመጨረሻ ምን ትላለህ? ጓደኞችም እዛ ካሉ አሁን ግድ የለም ጀንበሯ እየጠለቀች ነው የዚህ ሰውዬ እንዲህ የሆነ መቼም ብዙ አይቆይም። ምናልባት ቀናት፣ ሳምንታት፣ የወራትም ይሁን። ስለዚህ ለጓደኞችስ የምታስተላልፈው መልእክት አለ? በአጠቃላይ የመጨረሻ መልእክትን። እሺ፣ አመሰግናለሁ መሳይ። እንግዲህ የመጀመሪያ መልእክት መዋቅር ውስጥ ያሉ እንግዲህ አብይ የሚሸውዳቸው ሰዎች አሉ። መከላከያ ውስጥም ያሉ ሰዎች አሉ። እንደው ሰው የሆኑ ሰዎች አሉ። እንደ አብይ አውሬ ያለው ነው።
ለአውሬው ምንም ማለት አልችልም እና ለአውሬዎቹም ምንም ማለት አልችልም። ለአውሬ ተላላኪዎችም ከባድ ነው። ግን ታችኛው እርከን ላይ ያሉ ሰዎች ተገዶ የሚታዘዙ ሰዎች አሉ። ምንም ደሞዝ እንኳን የሌላቸው ሰዎች አሉ። እነሱ ወደ ህዝባቸው ሊመለሱ የአብይን አሻጥር ቶሎ መረዳት ህዝብን እንደ ህዝብ የሚፈርጅ ስርዓት ለሱም አይሆንም፣ ለዛኛው አመራርም ለቤተሰቦቹም አይሆንም። አብይ ይጠፋል፣ ቤቱን አዘጋጅቷል፣ ይሄዳል። የሚቀረው ግን ከኢትዮጵያ ህዝብ ጋር የሚቀረው ሌሎቹ ነው። እነሱ ከህዝብ ጋር መቆም አለባቸው። ህዝብን መግደል መቆም አለባቸው። በትዕዛዝ ህዝብን መግደል መጨፍጨፍ ሊቆም ይገባል። ወታደር ሆኖ ለአብይ ታዞ ከኦሮሚያ ወደ አማራ የሚወሰዱ ልጆች አማራ ክልል ያለው ወንድሙ ነው፣ መተባበር ነው ያለበት። የአማራ ገበሬ ያጠፋው ነገር የለም። በተመሳሳይ መልክ ከሌላ ክልልም ወስዶ ኦሮሚያ ውስጥ ሰውን የሚረሽኑ ኦሮሚያ ውስጥ የሚኖሩ ኦሮሞዎች ወንድም እህት ናቸው። መግደል ሳይሆን መተባበር ነው። ህዝብ መሞት የለበትም። የትም ቦታ ይላኩ ከህዝብ ጋር መቆም አለባቸው። ስርዓቱ አስከፊ ነው። አብይ ለማንም አይሆንም። የአማራ ክልል አመራሮችም እንደው ስብና ያላቸው ሰዎች አሉ፣ አውሬዎችም አሉ። የአብይ ተላላኪ ሆነው ተመሳሳይ ስራ የሚሰሩ እንደው ትንሽ የአማራነት እንትን ያላቸው አማራ ክልል አመራሮች ወደ ከህዝብ ጋር መቆም ነው። አብይ ይሄዳል። አንተ እኮ ከህዝብ ጋር ነው የምትቀረው። በጊዜ ወደ ህዝብ ካልሄድክ ነገ እንግዲህ ለፍርድ መቅረብ ይመጣል። ህዝብ ግን ይምርሃል። በጊዜ ስትወስን ህዝብ ማሪ ነው። በተፈጥሮ ህዝብ ማሪ ነው። የአማራም ህዝብ የኦሮሞ ህዝብም ማሪ ህዝብ ነው። ግን ቶሎ መወሰን ነው። መዋቅር ውስጥ ያሉ አመራሮች በኦሮሚያም በአማራ ክልልም ቤትም ቦታ ያሉ ይሄ ጦርነት የአብይ ጦርነት ህዝብ ላይ የታወጀ ጦርነት ጥቂት አመራሮች ፌደራል ላይ ሆኖ ከአዲስ አበባ ከአብይ ጋር ቤተመንግስታቸውን እየሰሩ ያሉ በምንም ተአምር ህዝብን አይወክሉም። በምንም ተአምር የትኛውንም ህዝብ አይወክሉም። በተለይ ኦሮሞ፣ አማራ፣ ትግራይ ህዝብ እንደ ህዝብ መተባበር አለ። አንዱ የሌላው ጠላት አይደለም። የአብይ ሴራ አንዱ የሌላውን ጠላት ማድረግ ነው። ኦሮሞ ሲሰበር አማራም ይሰበራል። አማራ ሲሰበር ኦሮሞም ይሰበራል። የጊዜ ጉዳይ ነው። ትግራይ ሲሰበር አየን። ከዛስ መጣ እና እንደ ህዝብ አንዱ ያለ ሌላው ነፃ የሚሆንበት ጊዜ የለም። ለኦሮሞ ለብቻው ዘንቦ፣ ለትግራይ ለብቻው ዘንቦ ወይ ደግሞ እንደዚህ ፍትህ የሚመጣበት ዘመን የለም። የሚመጣ ከሆነ አንድ ላይ ነው የሚመጣ። ለዛም ነው መተባበር ያስፈልጋል። ይሄ በየቦታው አብይ የሚቀሰቅሰውን ነገር እንደው በሲሪየስሊ መታየት አለበት በጥንቃቄ እና ሌላ በኋላ ይደርሳል።
ይሄ መከራከሩ አለመግባባቱ ምናምን በሰላማዊ መንገድ ማትስማሙ ነገሮች ሰው ሁሉ አይስማማም እኮ ይሄ የታወቀ ነው። ነገር ግን ሰውየውን ነቀርሳውን ከዛ ካወጣ በኋላ ምትፈታቸው ነገሮች አሉ። ቁጭ ብለህ ተነጋግረህ ያለ ምንም ጦርነት ነው። ያ ካልሆነ የአብይ መንገድ ነው የሚሆነው እና ያለኝ መልእክት ለሁሉም መተባበር ነው የሚል ነው መሳይ። በጣም ነው ማመሰግነው ዶክተር ሚልኬሳ ሚዳጋ። እንግዲህ ቀደም ሲል ኦዲፒ ኦሮሞ ዲሞክራሲያዊ ፓርቲ በነበረ ጊዜ የማዕከላዊ ኮሚቴ አባል የነበርክ በወቅቱም በነበረው ሁኔታ ከአብይ አህመድ ጋር ባለመስማማት ያው አገር ጥለ ይወጣ ነው። እንደው በዚህ ረጅም ደቂቃዎች ወስደን አብረን ስለቆየና ስለ ኢትዮጵያ ወቅታዊ ሁኔታ ብዙ ነገሮችን እንድናውቅ ስላደረከን በአንከር ሚዲያ ቤተሰቦች ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ መሳይ። አውቃለሁ መራር ነው መራብ መጠማት፣ አውቃለሁ መራር ነው መራብ መጠማት፣ ወስዶ አይጸናም እንጂ እንደመተካት